የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማርያም ትንሣኤ ነው ብላ ያለችበት በመዝሙረ ዳዊት የአንድምታ ትርጓሜ እንኳን ቁጥር 8 ላይ እንኳን እኮ የለም። እመቤታችን ይላል። እመቤታችንን ይዘህ ተነስ ይላል። የለም እሷን ብቻ አይደለማ ብሎ የሚለው ነቢያትንም ይዘህ ካህናትንም ይዘህ ምእመናንንም ይዘህ ተነስ ነው ብሎ የሚለው። እሷን ብቻ ከምእመናን ማርያምን ነጥሎ ከማርያም ምእመናንን ነጥሎ ወይ ደግሞ ምእመናንን ከማርያም ነጥሎ ነቢያትን ከማርያም ነጥሎ ካህናትን ከማርያም ነጥሎ እነዚህ ሁሉ ካህናት ብሎ የሚለው አገልጋዮች ማለት ነው። ነቢያት ብሎ የሚለው የእግዚአብሔር ነቢያት ነው። ምእመናን ብሎ የሚለው ደግሞ የእግዚአብሔር ሕዝብ ማለት ነው። ከእነሱ ነጥሎ ኢቭን ራሱ እንኳን እሷን ከሙታን ተነሳች ብሎ የሚል እንኳን የአንድምታው ትርጓሜ ኦርቶዶክስ በአንድምታው ትርጓሜ ላይ እንኳን የለም። መጽሐፉ ላይ ኤርሚ መጽሐፉ ላይ የተጻፈውን እኮ ነገርኩ። አሁን የተነሳንበትን አስብ። ከፕሮቴስታንት የለም ዶክተር በቃ አሁን ባጭሩ አንተ ያልከኝ የአርመኖች እንዴት ይተረጉምታል፣ ካቶሊካውያን እንዴት ያዩታል፣ ምስራቃውያን እንዴት ያዩታል፣ ደግሞ ከኦሪየንታል የሆኑቱ ይሄ ነው የህብስት ገበታው። እነዚህ ሁለቱ እዚህ ጋር የተደረደሩት የምታያቸው ይሄ 6 ዳቦ ይሄ 6 ዳቦ ነው። የህብስት ገበታው ይሄ ነው። ኦኬ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 12 ላይ የጠቀሰው ዳዊትና ከሱ ጋር የነበሩት በተራቡ ጊዜ ከካህናት ብቻ በቀር ሊበሉት ያልተፈቀደውን የመስዋዕትን ህብስት እንደበሉ አላነበብክምን ብሎ ያለው ዳዊትና ከእርሱ ጋር የነበሩት የተራቡት የቱ ጋር ነው ያለው ብለን ስንል ቅድም እያነበብን ያለው በኖብ በመጣ ሰዓት ላይ ማለት ነው። በእውነት ማለ አይጸጸትም እንዲህም ብሎ ከሆድ ፍሬ በዙፋንህ ላይ አስቀምጣለሁ፣ ልጆች ኪዳኔን ይህንን የማስተምራቸው ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋን ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷልና። እንዲህ ብሎ ይቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዚችም አድራለሁ፣ አሮጊቶቿንም እጅግ እባርካለሁ፣ ድሆቿንም እጅግ አጠግባለሁ፣ ካህናቶቿንም ደህንነት አለብሳቸዋለሁ፣ ቅዱሳኗንም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ። ቴንኪው ጌታዬ። ለቀባሁትም ሰው መብራትን አዘጋጃለሁ፣ ጠላቶችንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል ይላል። ኦኬ ይህን ተናጋሪው ንጉሥ ዳዊት ነው። እግዚአብሔርና ዳዊት የተማማሉበት ምዕራፍ ነው የሚባለው። ምዕራፉ ሲጀምር እግዚአብሔርና ማን የተማማሉት? የእግዚአብሔር መሐላ ለዳዊት ይኸው፣ የዳዊት መሐላ ለእግዚአብሔር ይኸው፣ የዳዊት መሐላ ለጌታ ይኸው። ዳዊት ለእግዚአብሔር ማለ፣ እግዚአብሔር ደግሞ ለዳዊት ማለ። እግዚአብሔርና ዳዊት የተማማሉበት መሐላ ይባላል ይሄ ክፍል። በዚህ ክፍል ላይ አንተና የመቅደስ ታቦት አቤቱ ወደ እረፍትህ ተነስ፣ አንተና የመቅደስ ታቦት ብሎታል። እሺ ለዶክተር አሁን የምጠይቅህ ዳዊት ቤተ መቅደሱን ለመስራት በተነሳበት ሰዓት ላይ ተከልክሎ ነበር አይደል? በነቢዩ በዳዊት በነቢዩ በናታን። አዎ እሱ ተከልክሎ ልጅ ነው የሚሰራው ተብሏል። አዎ ዳዊት ግን ቤተ መቅደሱን ለመስራት ቢከለከልም ደብተራ ኦሪት የተባለችው ወይ ደግሞ የመገናኛዊት ድንኳን የተባለችውን ግን ተክሎ ነበር አይደል? ደብተራ ኦሪት። ደብተራ ማለት የግዕዙ ቃል ድንኳን ማለት ነው። አንደኛው ትርጉም ደብተራ ኦሪት ይባላል። የመገናኛው ድንኳን በግዕዙ ቃል ደብተራ ኦሪት ይባላል። የመገናኛውን ድንኳን ተክሎ ነበር አይደል? አምጥቶ አዎ አድርገዋል። ከአሚናዳብ ቤት ምናምን እንደዚህ ሰረገላ ምናምን ያው ስቶሪው አለ። እንደዛ ድንኳኑን አምጥቶ ተክሎ ነበር አይደል? አዎ ኦኬ። እዛ ድንኳን ውስጥ በተከለው ድንኳን ውስጥ ታቦቱን ከየት ነው አምጥቶ ያስገባው? ስሙ ይጠፋኛል። አሚናዳብ ነው ወይስ ሌላ? ብቻ ይዘውት ሲወርዱ የውዛ ስብራት ምናምን የሚለው ስቶሪ ላይ እንደነበር አስታውሳለሁ፣ ግን ዲቴይሉ ንገረኝ። ኦኬ ችግር የለም። እሺ በአቢዳራ ቤት 20 ዓመት ተቀምጦ ነበር። አቢዳራ ቴንክ ዩ። ከዛ በፊት የእግዚአብሔር ታቦት የት ነበር የነበረው? ከዳዊት ከአቢዳራ በፊት
አይ ዶንት ኖ ኤግዛክትሊ ግን ኢያሱ አመጣው ከዛ መሀል ላይ እንዳደረገላቸውና በዙሪያው እንዳከፋፈላቸው ነበረ የማውቀው ስቶሪውን። ከዚያ በሳሙኤል ዘመን የት ነበር የሚለውን አም ኖት ሹር። በሴሎ ነበር አይደል? በሳሙኤል ዘመን በሳሙኤል ዘመን የት ነው የሚለውን አላስታውሰውም ዲቴይሉን። በሴሎ ነበር እንጂ ሴሎ ነበር እኮ አልኩህ፣ እየነገርኩህ ነው። በሳሙኤል ዘመን በሴሎ ነበር የእግዚአብሔር የመገናኛው ድንኳን። በአንያ ሳሙኤል መጽሐፍ ምዕራፍ 3 ላይ እንደዚህ ይላል። ሳሙኤልም ገና በእግዚአብሔር ፊት ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበር፣ ራእይም በዛ አይገለጥም ነበር ይላል። በሴሎ ነበር የነበረው። ከፈለክ እስራኤላውያን ያኔ ለሰራዊት ጌታ ለእግዚአብሔር የሚሰግዱት በአንያ ሳሙኤል መጽሐፍ ምዕራፍ 1 ላይ በተራራማው በኤፍሬም ሀገር ከአርማቴ መሴፋ የሆነ ስሙ ህልቃና የተባለ ኤፍሬማዊ ሰው ነበር። እርሱም የኢያኤልም ልጅ የኤልዩ ልጅ የቶሃ ልጅ እና የናሚስ ልጅ ነው ነበረ። 2 ሚስቶችም ነበሩት። የአንዲቱ ስም ሐና የሁለተኛይቱ ስም ፍናና ነበር። ለፍናና ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያ ሰው ይሰግድ ዘንድ ይላል ያ ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። ወዴት? ወደ ሴሎ ማለት ነው። ግን እዚህ ጋር አላውቅም ለምን እንደምታመጣው ግን እንትኑ የመስገጃ ላመጣልህ ነው። በመዝሙር 132 ላይ ነኝ ያለሁት። ልብ በል ቁጥር 8 ላይ ነኝ። አንተና የመቅደስ ታቦት ብሎ የሚለው ማለት ነው። ወደ እረፍት ተነስ አንተና የመቅደስ ታቦት ብሏል ዳዊት እዛ ጋር ሲጽፍ። ኦኬ የመቅደስ ታቦት ብሎ ያለውን እና የአንተ መተርጉማን ማርያም ነች ብለዋል። አንተ የተባለው እግዚአብሔር ነው፣ የመቅደስ ታቦት የተባለችው ማርያም ነች ብለዋል። ኦኬ ይሄን ደግሞ የተናገረው ዳዊት ነው። ስለዚህ አባቴን ዳዊትን ጠቅሳችሁ ስታበቁ ብሉይ ኪዳንን ሰው ስጥ ላይ የቆመ አውራ ዶሮ ይመስል መነጫጭረው ሲያበቁ መተርጉማንህ ዝም አልልም ማለት ነው። ስለዚህ አሁን የግድ መሄድ አለብን። ወዴት? ዳዊት አንተና የመቅደስ ታቦት ተነሱ ብሎ ሲል ከየት ነበር ተነሱ ብሎ ያለው ብሎ የሚለውን ዳዊት ከእግዚአብሔር የቃል ኪዳን ታቦት ጋራ ምን የሚያገናኘው ነገር አለ? ከቤተ መቅደስ ጋራ ምን የሚያገናኘው ነገር አለ? ምን የሚያገናኘው ነገር አለ? ይሄ በጣም መታየት ስላለበት ነው። ይሄን ያህል ነው ማለት ነው። ስለዚህ በሴሎ ነበረ ይሰግዱ የነበሩት በሳሙኤል ዘመን ማለት ነው። የእግዚአብሔር የሰራዊት ጌታ የእግዚአብሔር ማደሪያው ቤተ መቅደስ ታበርናክሉ ወይ ደብተራ ኦሪት በግዕዙ የት ነው የነበረው? በሴሎ ነው። ሻይሎ ብሎ በሚለው ማለት ነው። ሺሎ ነው ሺሎ ብሎ በሚጠሩት ማለት ሁለት አይነት አለ። ብቻ ደቡብ ምስራቅ ላይ አለ ሲሎ ብሎ የሚሉት በሳሊም ተብሎ ነው። ሳሊም ነው እሱኛው። ሲሎ ወይ ደግሞ ሺሎ ብሎ የሚለው ሰሜኑ ክፍል ላይ ነው ያለ ይሄኛው ማለት ነው። ይሄ በእስራኤል ሰሜናዊ ክፍል ላይ አይ ቲንክ ለነገደ ኤፍራይም ይመስለኛል። ለነገደ ኤፍራይም ያለበት ነገድ ውስጥ ርስት ቦታ ላይ ነው ያለው። ቦታውን በካርታ ላይ ስለማውቀው ማለት ነው። ሲሎ ደግሞ ዮሐንስ ያጠመቀበት ሳሊም ተብሎ የተጠራበት ቦታ ማለት ነው። ኦኬ የእግዚአብሔር የመገናኛው ድንኳን እዚህ ነበር ያለው። የእግዚአብሔር ታቦት እዚህ ነበር የነበረው በነቢዩ በሳሙኤል ዘመን ማለት ነው። ኦኬ ሴሎን እግዚአብሔር አፍርሶታል ጌታ ማለት ነው። በሴሎ የነበረው ድንኳኑ ከፈረሰ በኋላ የእግዚአብሔር ታቦት የት ነበረ? ዶክተር አቢዳራ ቤት ነበረ የኖረው። ያ እሱን ስቶሪውን አሁን የዳዊትን ዘመን አስታውሳለሁኝ፣ ግን ከዳዊት በፊት የነበረው አቢዳራ ቤት 20 ምናምን ዓመት ከዛ ዳዊት እንደውም ሜልኮ የናቀችው እያመሰገነ ሲመጣ የናቀችው ስቶሪ ምናምን እሱን አስታውሳለሁኝ። እሺ ከዳዊት በፊት ሳኦል ይቀድማል አይደል? ለመንገስ ሳኦል የመጀመሪያው ንጉሳቸው እሱ ነው። ሳኦል 40 ዓመት እንደነገሰ ታውቃለህ አይደል? 40 ዓመት የመጀመሪያ ንጉሳቸው ነው። 40 ዓመት ገዝቷቸዋል። በሳኦል ዘመን የእግዚአብሔርን የቃል ኪዳኑን ታቦት እግዚአብሔርን አልፈለጉትም እና ይላል። በሳኦል ዘመን ለእግዚአብሔር ታቦት ሲወራ ሰምተህ ታውቃለህ? ያ ዛሱ አላቅምልህ። ለዛ ነው ምንም ሚሞሪ የለኝም። እዚህ ቦታ ነው እዚህ ምንም የመዘገብኩት በአእምሮዬ ያነበብኩት ነገር የለኝም። እዛ ላይ የለህም። ጥሩ ነው። አይ ታማኝ ሆነ መናገር ዶክተርዬ። ኦኬ የለም በሲሎ
ማነው በሳኦል ዘመን የእግዚአብሔር ታቦት የት እንዳለ ምንም የምታውቀው ነገር የለም። እኔ እውቀት የለኝም። ቤተክርስቲያን ሊኖራት ይችላል፣ እኔ ግን የለኝም፣ አላውቅም። እሺ አንድ ጥያቄ ልጠይቃ። አሁን ዳዊት ጎልያድን ከገደለ በኋላ ሳኦል ያሳድደው ነበር አይደል? ግን ኢሚዲየትሊ አይደለም፣ የጦሩ ውስጥ አስገብቶት ነበረ። ከዛ ሴቶች ዳዊት ምንም በቃ በዛኑ ጊዜ ነው፣ ዘመኑን አይደለም። ዘመኑን የከፍለክ እነግርሃለሁ፣ ችግር የለውም። ግን ያሳድደው ነበር አይደል? አዎ፣ ሊገለው እንደሚፈልግና ያሳድደው እንደነበር አውቃለሁ። ተሳዶ ከሄደባቸው ከሄደበት ቦታ ላይ የምታስታውሰው አለ? እንዲያውም እርቦት ከመስዋዕቱ ካህኑ እንዲበላ ሊቀ ካህኑ እንዲበላ የፈቀደለት ቦታ እንዳለ አስታውሳለሁኝ። አንበሳ ዶክተርዬ፣ አንበሳ የት ነበር እሱ ቦታ? ቴንኪው ብራዘር፣ አስታውሰኝ። አሁን ይህንን መጽሐፍ ቅዱስ ሳሙኤልን ነገስትን ቆይቷል ካነበብኩት እና ጀስት ስቶሪውን ነው እንጂ የማውቀው ዲቴይሉ አላስታውሰውም። ኖብ ይባላል ቦታው። የካህናት መንደር ነው ተብሎ የሚታወቀው ቦታው ምን ይባላል? ኖብ ይባላል። ኦኬ። በዛ 85 የሚሆኑ ኤፉድ የሚለብሱ ካህናት ነበሩ አይደል? በሳኦል ዘመን ልክ ነው። ሳኦል ገደላቸው አይደል? እነዚህን ሁሉንም ገድሏቸዋል። አምኖች ግን ሳኦል የገደላቸው እንዳሉ አውቃለሁኝ። 85 ኤፉድ የሚለብሱትን ገድሏቸዋል። ኤዶማዊ በሆነ ዶይቅ በሚባለው ሰው በኩል ነው የገደላቸው፣ ግን በንጉሱ ትእዛዝ ነው የገደላቸው። ኦኬ። ይሄ ኖብ በሚባለው ቦታ ላይ እነዚህ 85 ካህናት ምን ሲያደርጉ ነበር? አምኖት ሽር ኤርሚ አስታውሰኝ። አየው አሁን አንተና የመቅደስ ታቦት አንዴ ቆይ ጠብቁ። እሺ ቴንክ ዩ። የእግዚአብሔር ታቦት በዚህ ተቀምጦ ነበር። የምታውቀው ነገር አለ? ናቸር እንደነገርኩ ነው። ይህን ስቶሪ ይሄኛውን የመጽሐፍ ቅዱስ ክፍል ቆይቷል ካነበብኩት እና ድጋሜ ልናየው እንችላለን። ኦኬ። ግን አንተም ስለምታውቀው ካህናቱ ታቦቱ በሌለበት ምን ያደርጋሉ? ያው ከሰሎሞንም ጊዜ በኋላ እኮ ታቦቱ ሜንሽን የማይደረግበት ብዙ የመጽሐፍ ቅዱስ ፓርት አለ። ታቦቱ በቃ የት እንዳለ ሳይገለጽ ግን በዚያው የቀጠሉበት ነገር አለ እና የለም ዶክተር እንደዚህ አልገባኝም። ይሄኛው አዲስ ነገር ነው ለእኔ ኤርሚ። እንደዚህ እንዲህ ላሳየሽ። በቅን ልብ ስለሆነ በሚያማር ልብ ስለሆነ የመጣኸው ላሳየ። ኦኬ። ዳዊትም ከአርማቴ አገር ከነዋት ዘራማ ሸሸ። ወደ ዮናታንም መጥቶ ምን አደረግኩ? እኔን ለመግደል የሚፈልግ በአባት ፊት ጠማምነቴ ኃጢአቴ ምንድን ነው ብሎ ተናገረው። ለጆናታን ማለት ነው። ምንድን ነው የበደልኩት ማለት በሳኦል ቤት የኔ በደል ምንድን ነው ብሎ ነው ዳዊት የሳኦልን ልጅ ዮናታንን የሚጠይቀው እንደምታውቀው ማለት ነው። ዮናታንም ምን አለው? ይህንስ ነገር ያርቀው፣ አትሞትም። እንሆ አባቴ አስቀድሞ ለእኔ ሳይገልጥ ትልቅ የሚሆን ትንሽም ነገር ቢሆን አያደርግም። አባቴ ሲን ስለምን ይሰውረኛል? እንዲህ አይደለም አለው እና ይላል። ከዛ ዳዊት በስደት ላይ ነው ያለው። ባይዘዌ ወደ አርማቴ የመጣው የነቢዩ የሳሙኤል ሀገር ነው፣ በነዋት ዘራማ ማለት ነው። ነዋት ዘራማ የሚባለው የነቢያት ትምህርት ቤት ነበር። እዚህ የነቢያት ልጆች በዚህ ትንቢት ይናገሩ ነበር። ሳሙኤል ዋነኛ አለቃቸው ሆኖ፣ አርማቴ ማለት የነቢዩ ሳሙኤል የተወለደበትና ያደገበት መንደር ነው። ለነገደ ኤፍሬም በተሰጠ ቦታ አሁን እስላሞቹ መስጊድ ሰርተውበታል። በዚህ ቦታ ላይ በሳሙኤል መቃብር ላይ በዚሁ ሀገር ስለተቀበረ እሱ ማለት ነው። ኦኬ። ይሸሽ ነበር። ወይት አንዴ ጠብቁን።
እሺ ይቅርታ። ሳኦል በሽሽት ላይ ነበር ያለው። ኤንዌይ ምዕራፍ 20 አንደኛ ሳሙኤልን ዳዊት ነው ሳኦል ነው በሽሽት ላይ ነበረው? አቤት ዳዊት ነው ሳኦል ነው? ምን የሚለው ሳኦል በሽሽት ላይ ነበር ስትል አሁን ዳዊት ከሳኦል ፊት በሽሽት ላይ ነበር የነበረው። እሺ ሳኦል ዳዊትን ለመግደል ይፈልግ ስለነበር ዳዊት በሽሽት ላይ ነበር የነበረው። አንደኛ መጀመሪያ ሄደው ወደ አርማቴ ነው። አርማቴ የነቢዩ የሳሙኤል ሀገር ነው። ነዋት ዘራማ በነበረበት እዛ ሄዶ በዛ ሸሽቷል። የሳኦል መልእክተኞችን በዛ ልኮ 50 የሚያህሉ ነቢያት ላይ ማነው የሳኦል መልእክተኞች ላይ የእግዚአብሔር መንፈስ እንደውም በኃይል ወርዶባቸው ትንቢት ሁሉ ተናግረዋል ማለት ነው። ከዛ እንደገና ደግሞ ከዚህ ከአርማቴ ወደ ኖብ ወደሚባል ሀገር ደግሞ ይሸሻል። ብዙ ቦታ ነው የሸሸው። ከዛ እንደገና ደግሞ ዚፍ ወደሚባል ምድረ በዳም ደግሞ ሸሽቷል። በጣም ብዙ ቦታዎች ላይ የተንከራተተው ዳዊት ማለት ነው በሳኦል ዘመን። ኦኬ ኢቭን ወደ ጌራራ ንጉስ ወደ ፍልስጤም ነው አንኩስ ነው ወደሚባለው ሰውዬም ወደ እሱም ጋር ሄዷል። አንኩስ ነው የሚባለው ንጉሱን አስታውሰዋለሁ። ወደ እሱም ሄዷል። በተለያየ ቦታዎች ላይ የሚዘዋወረው ይሄን ሁሉ ለምን እንደምታወራኝ ኤርሚያስ ብለህ ካልከኝ ልብ በል መዝሙር 132 ቁጥር 38 ማን ቁጥር 32 ቁጥር 8 ለመተርጎም አንተና የመቅደስ ታቦት ተነሱ ብሎ ሲል ምን እያለ ነው ዳዊት? እውነት ለጌታችን እናት ለቅድስት ድንግል ማርያም ትንቢት እየተናገረ ነበር ወይስ ምን እያለ ነበረ? ስለዚህ ከአርማቴ ወዴት ነው ሄደው? ወደ ኖብ ነው ሄደው። ይኸው እንደዚህ አለ። ሳኦል ማነው የሳኦል ልጅ ዮናታንና ዳዊት ብላቴናውን በሄደ ጊዜ ዳዊት በስፍራው በደቡብ አጠገብ ተነሳ፣ በምድር ላይ በግንባሩ ተደፋ፣ 3 ጊዜም ለሰላምታ ሰገደ። እየተለቃቀሱ እርስ በርሳቸው ተሳሳሙ። ማናማ ዮናታንና ዳዊት ማለት ነው። እጅግም አለቀሰ። ዮናታንም ዳዊትን በደህና ሂድ አለው። እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብሎ በእግዚአብሔር ስም ተማምለናል አለው። ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ ይላል። ዳዊት ወዴት ነው ሄደው? ተመልሶ ሳኦል ወደ ነበረበት ሀገር አይደለም ሄደው፣ ስደት ላይ ነው ያለው። ታዲያ ወዴት ነው ሄደው? ቁጥር 21 ስታነበው አንደኛ ሳሙኤል መጽሐፍ ምዕራፍ 1 ቁጥር 21 ላይ ስታነበው ዳዊትም ወደ ካህኑ ወደ አቤሜሌክ ወደ ኖብ መጣ ይላል። ቅድም የነገርኩ ከተማ ማለት ናት። ኦኬ ካህኑ ወደ አቤሜሌክ ወደ ኖብ መጣ። አቤሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና ስለምን አንተ ብቻህን ነህ? ከአንተ ጋራስ ስለምን ማንም የለም አለው። ዳዊትም ካህኑ አቤሜሌክን የተላክበትን ነገርና የሰጠውን ትእዛዝ ማንም አይወቅ ብሎ ንጉሱ አንድ ነገር አዞኛል፣ ስለዚህ ብላቴናዎቹን እንዲህ ባለ ስፍራ ተውኳቸው አለው። ዳዊት ማለት ነው። ንጉሱ አዞኛል ብሎ የሚለው እንግዲህ ሳኦልን ማለት ነው። አሁንስ በእጅ ምን አለ ብሎ ሲለው 5 እንጀራ ወይንም የተገኘውን በእጄ ስጠኝ አለው። ካህኑም ለዳዊት መልሶ አቤሜሌክ ማለት ነው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውሸቷ ሊፈራርስባት ነው። ምንድን ይሄ የተቀደሰ እንጀራ? ጌታችን ኢየሱስ ክርስቶስ ልብ በል ዶክተር፣ ይህንን ማቴዎስ ወንጌል መጽሐፍ ምዕራፍ 12 ላይ ጠቅሶታል። ይህንን ዳዊትና ከእርሱ ጋር የነበሩ በተራቡ ጊዜ ከካህናት በቀር ሊበሉት ያልተፈቀደውን የመስዋዕትን ህብስት እንደበሉ አላነበባችሁም? ምን ብሎ ጌታችን ፈሪሳውያን ለሐዋርያት ኤክሰፕሽን ሲያስተምር ስለ ዳዊት ኤክሰፕሽን አድርጎ አስተምሯል። እሸትን ስለ መቅጠፍ ፈሪሳውያኑ ሲከሷቸው ትዝ ይልሃል፣ ምዕራፍ 12 ላይ ማለት ነው። ማቴዎስ ጌታ ቀጥታ የተናገረው ማቴዎስ 12 ማቴው እንደዚህ ይላል። በዚያን ቀን ኢየሱስ በሰንበት በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸትን ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እርሱም እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ከካህናትም ብቻ እንጂ ከእነርሱ
ጋር የነበሩትን ሊበሉ ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁምን? የምኑን ህብስት? የመስዋዕቱን ህብስት። ይሄ የመስዋዕት ህብስት ብራዘር ዳዊት ማነው ዶክተር 12 ዳቦ ነው። 12ቱ ዳቦ በ12ቱ ነገደ እስራኤል ስም ተጋግሮ ቤተ መቅደስ ውስጥ የሚቀመጠው ነው። የመስዋዕት ህብስት ይባላል። ሁሌ ተጋግሮ አለ። ሁሌ በየቀኑ አዳዲስ ዳቦ ተጋግሮ አለ፣ ይቀመጣል። የሚበሉት ያንን ካህናት ናቸው። ኦኬ፣ ይሄ የሚቀመጠው በህብስት ገበታው ላይ ነው። የህብስት ገበታ ደግሞ የተባለው ታበርናክል ሶሪ ይሄ ማለት ነው። ኦኬ የህብስት ገበታው ውስጥ ላይ ያለው የመገናኛ ድንኳን ይሄ ነው። የህብስት ገበታው ይሄ ማለት ነው ዶክተር። ወደ ታበርናክሉ ስትገባ ወይ ወደ መገናኛው ድንኳን ስትገባ ሁሌ በግራ ሳይድ በሌፍት ሳይድ መቅረዝ አለ፣ በራይት ሳይድ ላይ የህብስት ገበታው አለ። ይሄኛው ከዚህኛው ድንኳን ጀርባ ከሁለተኛው ድንኳን ጀርባ ቅድስተ ቅዱሳን ታቦቱ ነው እዚጋ ያለው። ይሄኛው ግን እዚጋ መቅረዝ አለ፣ እዚጋ የህብስት ገበታ አለ። እዚህ ፊት ለፊት ላይ የዕጣን መሰዊያ አለ። ካህኑ ዘካርያስ በዚህ በዕጣኑ መሰዊያ አጠገብ ቆሞ ነው የእግዚአብሔር መልአክ በራእይ ያየው፣ እዚህ ውስጥ ገብቶ ሲያጥን ማለት ነው። ከዚህኛው መጋረጃ ጀርባ ታቦቱ ስላለ መግባት አይችልም። ሲጀምር በዘካርያስ ዘመን ታቦቱ ስላልነበረ፣ ግን አሰራሩ ይሄ ነው። ስለዚህ ይሄ ነው የህብስት ገበታው። እነዚህ ሁለቱ እዚህ ጋር የተደረደሩት የምታያቸው ይሄ 6 ዳቦ ይሄ 6 ዳቦ ነው። የህብስት ገበታው ይሄ ነው። ኦኬ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 12 ላይ የጠቀሰው ዳዊትና ከእሱ ጋር የነበሩት በተራቡ ጊዜ ከካህናት ብቻ በቀር ሊበሉት ያልተፈቀደውን የመስዋዕትን ህብስት እንደበሉ አላነበብክምን ብሎ ያለው ዳዊትና ከእርሱ ጋር የነበሩት የተራቡት የቱ ጋር ነው ያለው ብለን ስንል ቅድም እያነበብን ያለው በኖብ በመጣ ሰዓት ላይ ማለት ነው። ኖብ ላይ የካህናቱ መንደር ባለበት ላይ ካህኑ አቤሜሌክ ይኸው ወደ ኖብ መጣ ይላል። ምንድን ነው የምታወራው ኤርሚያስ? መዝሙር 132 ቁጥር 8 ላይ ነኝ ያለሁት። ኦርቶዶክሳውያን የሚዋሹበትን ውሸት እንዴት እንደማፈርሰው ወንድሞች እናቶች። ለዚህ ነው አንዳቸው መጋቤ ብሉ የተባሉ ስጠራቸው አንዳቸውም አይመጡ። ከዚህ 7ኛ ክፍል እረኛ ጋር ለምን መቆም አቃታቸው? እነሱ በመጽሐፍ ተምረናል እያሉ ይሉ አልነበረ? መጥተው ያወሩ በታሪክም በጂኦግራፊም በምንም ማለት ነው፣ ቢብሊካል ሂስቶሪ ላይ ማለት ነው። ወይ ደግሞ ኤንሸንት የሆነውን የእስራኤልን ታሪክ እነሱ የሚያውቁ ከሆነ መጥተው ያወሩ፣ ግን አያወሩም። ህዝብን ግን ያጣምማሉ። ያልተባለን ተባለ ብለው ማለት ነው። ዳዊት ነቢይ ነው፣ አዎ እናውቃለን። ትንቢትን ተናግሮ እናውቃለን። ግን ስለ ማርያም ከሙታን መነሳት ግን ትንቢት ዳዊት ፈጽሞ አልተናገረም። ስለዚህ ወደ ካህኑ ወደ ኖብ መጣ። አቤሜሌክ ነበረ ማነው? ወደ ካህኑ ወደ አቤሜሌክ መጣ። እሱ ይኖር የነበረው በኖብ ነው። በዚህ በነበረበት ሰዓት ላይ የሚበላ ስጠኝ አለው። ነገር ግን የተቀደሰ እንጀራ አለ፣ ብላቴኖቹም ከሴቶቹ ጋር ንጹሕ ከሆኑ መብላት ይቻላል አለው። ይህንን ነው ጌታችን ኢየሱስ ክርስቶስ ከእሱ ጋር የነበሩት እና ዳዊት ምን አለው? ዳዊትም ለካህኑ መልሶ በእውነት ከወጣን ጀምረን እኛ ሰውነታችን ከሴቶች 3 ቀን ጠብቀናል አለ። 3 ቀን ማለት የግብረ ስጋ ግንኙነት አላደረግን ነው ዳዊት እያለ ያለው። በስደት ላይ ነው፣ በጉዞ ላይ ነው ያለው። ስለዚህ 3 ቀን ሙሉ የግብረ ስጋ ግንኙነት ከሚስቶቻችን ጋር አላደረግንም። ኢትዮጵያ እንደ ኦርቶዶክስን እያከምኳት ነው አልኩ። ይሄ ደብተራ የቃዣውን ሁሉ ቀዣታቸውን አፈር ደቼ ነው ማስገጣው። እንደዚህ ዓለም አደባባይ ላይ ማንም ችግር የለውም እየሰማን ነው፣ አይታቻለሁ ነው። ኦኬ ስለዚህ እሱንማ መልሰታ አጨርሰውም። ያ ኦኬ ስለዚህ ልብ በሉ ከካህናት ጠብቀናል፣ ከሴቶች ጠብቀናል አሉ 3 ቀን። የብላቴኖቹም ዕቃ የተቀደሰች ናት አለ። ያው አልተነካካንም ነው። ከሱ ጋር የነበሩት ብላቴኖቹ ዕቃቸው የተቀደሰች ነች፣ ሴት አላየንም ነው። 3 ቀናችን ነው።
ምንም የግብረ ሥጋ ግንኙነት ያደረግንበት ነገር የለም። ስለዚህ ዛሬ ዕቃቸው የተቀደሰች በመሆኗ እንጀራውን እንደሚበላ እንጀራ ይሆናል አለው። ከዛ ትስቃለህ አይደል ወንደሰን? እሺ አይቻለሁ፣ ንስሐ አስገባለሁ በኋላ። ካህኑም በእርሱ ፈንታ ትኩስ እንጀራ ይደረግ ዘንድ ከእግዚአብሔር ፊት ከተነሳው ከገጸ ህብስቱ በቀር ሌላ እንጀራ አልነበረምና የተቀደሰውን እንጀራ ሰጠው ይላል። እሰይ! ከገጸ ህብስቱ ማለት ከእግዚአብሔር ፊት የት ነው እግዚአብሔር ፊት የተባለው? ጉግል የቱ ጋር የተባለው? ይኸው ይሄ ዳቦ ተጋግሮ ዶክተር ሁል ጊዜ በኦሪቱ ስርዓት ሁል ጊዜ በእግዚአብሔር ፊት ይቀርብ ነበር። መገናኛው ድንኳን ውስጥ ገብቶ ይቀመጣል። 12 ዳቦ በሮቤል፣ በዳን፣ በይሳኮር፣ በንፍታሌም፣ በአሼር፣ በይሁዳ፣ በሌዊ፣ በስምዖን ስም ተጋግሮ ይቀርብ ነበር። ይህንን ህብስት የሚበሉቱ ካህናቱ ናቸው። ሌላ አልተፈቀደላቸውም። ዳዊት ግን ተራበ እና አንስቶ ሰጣቸው። ቦታው የት ነው? ኖብ በሚባል ምድር ላይ ነው። ኖብ በሚባል ምድር ላይ ከእግዚአብሔር ፊት የሚቀመጥ እንጀራ ምን ያደርጋል? እንጀራ ብቻ ዳቦ ብቻ ነው እዛ የሚቀመጠው? አይደለም። ሌላ ምን ይቀመጣል? የእግዚአብሔርም የቃል ኪዳኑ ታቦት በኖብ ነበረ። ካህናቱ እነዛ 85 ኤፉድ የለበሱ ካህናት ከታቦቱ ተለይተው አልነበረ የሚኖሩ የነበሩት። የእግዚአብሔር ታቦት በግለሰቦች ቤት ተቀምጧል። የእግዚአብሔር ታቦት በመገናኛው ድንኳን ተቀምጧል በሙሴ ዘመን፣ ከዛም ቀጥሎ በኢያሱ ዘመን፣ ከኢያሱም ዘመን በኋላ ደግሞ በሴሎ ተቀምጧል፣ በሳሙኤል ዘመን ማለት ነው። ከዛም በኋላ በዋሻ ውስጥ ተቀምጧል። ኖብ በሚባል የካህናት መንደር በዋሻ ውስጥ ተቀምጧል። እሱም ብቻ አይደለም፣ በተለያዩ ጫካዎች ውስጥ በግለሰቦች ቤት በነ አቢዳራ ቤት ሁሉ ጭምር ተቀምጧል። ፋክት። በኤፍራታ አገኘኑ፣ በዱር ውስጥ አገኘኑ፣ በኤፍራታ ሰማኑ ብሎ ያለው ማንን ነው? ኦኬ ዳዊት ይህንን ያውቃል ማለት ነው። ልብ በሉ። ይልኝ እንዴት ፓዝሉ እንደማገጣጥምልህ በእግዚአብሔር መንፈስ። ዳዊት ሸሽቶ በሄደ ሰዓት ላይ የእግዚአብሔር የቃል ኪዳኑ ታቦት በዚህ በኖብ እንደነበረ ያውቃል። ከካህኑ ከአቤሜሌክ እጅ እንጀራ ቂጣውን ተቀብሎ መብላት ብቻ ሳይሆን በዛ እነኚህ 85 ካህናት አቤሜሌክ ማነው ሳኦል ያስገደላቸው እዛ አብረው ነበሩ። ካህናቱ ታቦቱ በሌለበት እዛ አልተቀመጡም ዋሻ ውስጥ። ይህንን የመስዋዕቱን ህብስት አንስቶ የሰጠው ከእግዚአብሔር ፊት ነው ይላል። ይኸው ከእግዚአብሔር ፊት ከተነሳው ከገጸ ህብስቱ በቀር ሌላ እንጀራ አልነበረምና የተቀደሰውን እንጀራ ሰጠው ይላል። በዚያንም ቀን ከሳኦል ባሪያዎች አንድ ሰው በዚያ ሸሸ፣ በእግዚአብሔር ፊት ተገኝቶ ነበር። ስሙም ኤዶማዊው ዶይቅ ነበረ። ለሳኦልም የእረኞች አለቃ ነበር። ዳዊትም አቤሜሌክን የንጉሱን ገዳይ ስላስቸኮለኝ ሰይፌን መሳሪያን አላመጣሁምና በአንተ ዘንድ ጦር መሳሪያ ወይም ሰይፍ አለን አለው። ካህኑም ከኤላ ሸለቆ የገደልከው የፍልስጤማዊ የጎልያድ ሰይፍ እነሆ በመጎናጸፊያው ተጠቅልሎ ከዚህ ከኤፉዱ በኋላ አለው። ተወድድ እንደሆነ ውሰደው፣ ሌላ ከዚህ የለም አለው። ዳዊትም ከእሱ ጋር የለምና ስጠኝ አለው ይላል። ዳዊት ገድሎ በኤላ ሸለቆ ላይ የገደለው ጎልያድን የእሱ ሰይፍ በዛ ተቀምጦ ነበረ በካህናቱ ዘንድ እና ዳዊት ኤዶማዊ ዶይቅ መጥቶ ሲነግረው ስጠኝ ሰይፉን በእጅ ላይ ያለውን ብሎ ሲለው ሰጠው እና ያንንም በሉ ሰጠው። ከዛስ ዳዊት ተነሳ፣ በዚያንም ቀን ከሳኦል ፊት ፈርቶ ሸሸ፣ ወደ ጌትም ንጉሥ ወደ አንኩስ፣ ቅድም የጠራው ሰውዬ ማለት ነው። የጌት ንጉሥ የተባለ የፍልስጤም ንጉሥ ነበረ። አንኩስ ብዬ ያልኩት ማለት ነው። ጌት ማለት የሳኦል ሀገር ማነው የጎልያድ መንደር ማለት ነው። ጌት የጌት ሰው ነው ባይዘው የጎልያድ እግረ መንገዱ ያልተገረዘ ፍልስጤማዊ የተወለደባት ከተማ ጌት ነበረ። ከአምስቱ የፍልስጤም ከተሞች አንዷ ናት። በኢያሱ መጽሐፍ ምዕራፍ 13 ላይ አቃሮን፣ አዛጦን፣ ጌት፣ አሽቄሎና እና ማነማን ናቸው የጠራሁልህ? አሽቄሎና፣ ጌት፣ አቃሮን፣ አዛጦን፣ ጋዛ አምስቱ የፍልስጤም መኳንንት በኢያሱ መጽሐፍ ምዕራፍ 13 ላይ ከተጻፉት ማለት ነው። እና ሳኦል እዚህ ነበረ። ማነው ጎልያድ የዚህ ሀገር ሰው ነው።
እና አንኩስ የዛ ነው። ከዛ ደግሞ ወደዛ ሸሻ ይላል። የአንኩስም ባሪያዎች ይህንን ዳዊትን የሀገሩ ንጉሥ አይደለምን? ሳኦል ዳዊትም እልፍ ገደለ ብለው ሴቶችን የዘመሩለት እርሱ አይደለምን ብለው አሉት ይላል። ከዛ የዳዊትም ይህን ቃል በልቡ አኖረ። የጌትንም ንጉሥ አንኩስን እንጀራ እጅግ ፈራ። በፊታቸውም አይምሮ ለወጠ። ዳዊት ማለት ነው። ያው ልጋጉ በልብሱ ላይ ሁሉ እስኪወልቅ ድረስ እስኪፈስ ድረስ ዳዊት በዛ በአሕዛብ ንጉሥ ፊት ራሱን ለወጠ ይላል። በበሩ መድረክ ላይ ተንፈራንፈረ፣ ልጋጉም ጢሙ ላይ ወረደ ይላል። ምክንያቱም ጠላት ስለነበሩ እንዳይገለው ፈርተው ማለት ነው። አንኩስም ባሪያዎቹን እነሆ ይህ ሰው እብድ እነሆ አይታችኋል፣ ስለምን አመጣችሁት አለ። በፊቴ ያብድ ዘንድ ያመጣችሁት ይህን እብድ ጠፍቶ ነው ምናምን ነገር ብሏል ይላል። ኦኬ። ከዛስ ዳዊትም ከዚያ ተነስታ ወደ አዶላም ዋሻ ኮበለለ ይላል። በቃ ተቅበዝባዥ ነው የሆነው ዳዊት። አያው ከነዋት ዘራማ ከአርማቴ ወደ ኖብ፣ ከኖብ ወደ ጌት፣ ከጌት ወደ ዚፍም ሄዷል። ከዛም ደግሞ አሁን ደግሞ ወደ አዶላ ዋሻ ኮበለለ። በቃ መሸሽ ነበር ስራው። ሳኦል ያሳድደው ነበር እና ኮበለለ። ወንድሞቹም አባቱም ቤተሰብ ሁሉ ይህንን በሰሙ ጊዜ እርሱን ከዚያ ወረዱ። የተጨነቀውም ሁሉ ብድር ያለበት ሁሉ የተከፋም ሁሉ ወደ ዳዊት ተከማቸ ይላል። ከዛ እንደገና ደግሞ ዳዊትም ከዛ ምድር ወዳለችው ወደ ምጽጳም ደግሞ ሄደ ይላል። ወደ አዶላ ብቻ አይደለም፣ ወደ ምጽጳ ከቦታ ቦታ ነበር። ሳኦል እየተከታተለው ነበር። ልብ በሉ እግዚአብሔር እዚህ በኖብ ዳዊት በካህኑ በአቤሜሌክ ፊት በመጣ ጊዜ እኔ አንዳንድ ሰዎች ያልገባቸውን በቃ በጌታ በኢየሱስም አይዶ ነው ብቻ ልለፈው ትኩረት ቃሉ ላይ ኦኬ። ዳዊት እዚህ በነበረ ሰዓት ላይ ለእግዚአብሔር መሐላን ምሏል። ወንድሞች እናቶች፣ በዚህ በስደት ጊዜ በነበረበት ሰዓት ላይ ማለት ነው። ሳኦል በነበረበት ዘመን ሁሉ ዳዊት በስደት ላይ ነው የነበረው እና በዚያን ጊዜ ዳዊት ለእግዚአብሔር ምሏል። ለምንድን ነው የማለው? በሴሎ የነበረው ማደሪያ ፈርሷል። ልብ በሉ። ከታገኘው ኤርምያስ በትንቢተ ኤርምያስ መጽሐፍ ላይ በትንቢተ ኤርምያስ መጽሐፍ ምዕራፍ 7 ላይ ማለት ነው እንደዚህ ይላል። ቁጥር 9 ጀምሮ ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ፣ ለበዓልም ታጥናላችሁ፣ የማታውቋቸውን እንግዶችን አማልክት ትከተላላችሁ። መጥታችሁም ስሜ በተጠራበት በዚህ ቤት በፊቴ ቆማችሁ ይህን አጸያፊ የሆነ ነገር ሁሉ አላደረግንም አላችሁ። ከዛ ይህንን ስሜ የተጠራበትን ቤት በዓይናችሁ ፊት የሌቦች ዋሻ ሆነዋል። ባይዞ ጌታ ከዚህ ቃል ላይ ነው ወስዶ ቤቴ የወንበዴዎች ቤት አድርጋችሁታል ብሎ ያላቸው። እነሆ እኔ አይቻለሁ ይላል እግዚአብሔር ካላቸው በኋላ እዩት። ነገር ግን አላቸው አንድ ነገር እንድታውቁ ፈልጋለሁ እያለ ነው ኤርምያስ እግዚአብሔር በባሪያው በኩል በቀድሞ ዘመን ስሜን ወዳሳደርኩበት በሴሎ የሳሙኤል ዘመን በሴሎ እና እነ ካህኑ አፍኒና ፊናንስ ከመገናኛው ድንኳን አገልጋዮች ጋር በሚያመነዝሩበት በዚያን ጊዜ በሴሎ ወደ ነበረው ስፍራ ሂዱ አላቸው። ምን ልናደርግ? ከሕዝቤ ከእስራኤል ክፋት የተነሳ ያደረግኩትን እዩ ያላቸው። ማለት ሴሎን እግዚአብሔር ውድማ ነው ያደረጋት። አለቅ። በሳሙኤል ዘመን ብቻ ነበር ሴሎ ሲገለገሉበት የነበረው። በሳኦል ዘመን የለም። የእግዚአብሔር የቃል ኪዳኑ ታቦት በሳሙኤል ዘመን ብቻ ነበር በሺሎህ የነበረው ማለት ነው። ከዛስ በኋላ የለም። አንድ ኦርቶዶክሳዊ ደብተራ በታሪክ አያሳየኝም እኔ ፊት ቆሞ። ይህን የውዳሴ ማርያምና የገድል አንባቢ ሁሉ ልክ ነበር የምናስገባው። አንድ የለም። የት ነበር የነበረው? በሴሎ እግዚአብሔር ያደረግኩትን ይብላል። በሴሎ እግዚአብሔር ውድማ ነው ያደረገው ከነበራቸው ክፋትና ከኃጢአታቸው የተነሳ ማለት ነው።
ከዛስ በኋላ የእግዚአብሔር የቃል ኪዳኑ ታቦት ወንድሞች እናቶች፣ የቃል ኪዳኑ ታቦት የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ኦልሞስት ወደ በስንት ዓመታት የሚሆን በዋሻ ውስጥ ሁሉ ነበር የተቀመጠ። አንደኛው ኖብ የሚባለው ምድር ነው። የካህኑ የአቤሜሌክ ቅድም ያየኑ ማለት ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 21 እዚህ ነው የመጣው። ካህናቱ ጋር መጣ። ከዛ ሳኦል እንደውም እነዚህን ኤፉድ የሚለብሱትን ካህናት ያው ሳኦልም ዳዊትና ከእርሱ ጋር የነበሩትን እንደተገለጡ ሰማ። ሳኦልም በጊቢያ በአጣጥ ዛፍ በታች በኮረብታው ላይ ተቀምጦ በእጁም ጦር ይዞ ነበረ። ባሪያዎቹም ሁሉ በአጠገቡ ቆመው ነበር። ሳኦልም በአጠገቡ የቆሙትን ባሪያዎቹን ብንያማውያን ሆይ እንግዲህ ስሙ አለ። የራሱን ወገኖች የጊቢያን ሰዎች ሰብስቦ ማለት የነገደ ብንያም ስለሆነ ብንያማውያን እየሰማችሁ ነው ወገኖቼ? የአጥንቶቼ ፍላጭ የስጋዎቼ ቁራጮች ስሙኝ አላቸው። እንግዲህ ስሙ፣ በውኑ የእሴይ ልጅ እርሻንና የወይንን ቦታ ለሁላችሁ ይሰጣችኋልን? ሁላችሁስ ሻለቆችና የመቶ አለቆች ያደርጋችኋልን? ምን አላቸው? በውኑ የእሴይ ልጅ እርሻና የወይንን ቦታ ለሁላችሁ ይሰጣችኋል? እናንተን የሻለቃና የመቶ አለቃ አድርጎ ይሾማችኋል እኮ እንደማለት እኮ። ሁላችሁ በላይ ዶልታችኋል አላቸው። እያንዳንድ ዚህ የተሰበሰብከው ሁሉ በሙሉ በእኔ ላይ ዶልተሃል። ከነገደ ብንያሙን ከጊቢያሁን ኬትምና ዶልታችሁብኛል። ከእሴይ ልጅ ላይ ከእሴይ ልጅ ጋር ሆናችሁ አብራችሁ በእኔ ላይ ሸር ጎንግኗችኋል እያላቸው ነው ዳዊት። ዶልታችሁብኛል። ልጄ ከእሴይ ልጅ ጋር ሲማማል ምንም አልገለጣችሁልኝም። ዮናታን ሲማማል ሰምታችሁ አይደል ዝም ያላችሁት እናንተ እያለ ማለት ነው። ከእናንተም ዘንድ ለእኔ የሚያዝን የለም አላቸው። አይ ሳኦል ዛሬ እንደሆነው ሁሉ ልጄ ባሪያዬ እንዲዶልት ሲነሳብኝ ማንም አላሳወቀኝም አላቸው። አንጀት ሊበላ ማለት ነው። አየህ፣ አንጀት የሚበላ ንግግር ነው የሚናገረው። ብቻዬን የቀረሁትኝ የብንያም ሰዎች የኔ ነገድ ሰዎች እያላቸው ማለት ነው። በሳኦል ባሪያዎች አጠገብ የቆመው ኤዶማዊው፣ ይሄ ማለት የእስራኤል ሕዝብ ጠላት ነው። ባይዘው እነዛን 85 ካህናት በንጉሱ ትእዛዝ የገደለ ሰው ይሄ ሰው ነው። በራስ ፈርድሃልና ደሙን በራሱ ላይ መልሱበት፣ ሂድና ውደቅበት አለው ዳዊት። ግደለው ይህንን የደም ሰው ብሎ ማለት ነው። ገደል አይደል? እንደ ጎመን ከታትፎ ልክ መልካም እንዳደረገ መጥቶ ደግሞ ለዳዊት ነገረው። ኤዶማዊው ዶይቅ ነው። አዎ አንተን የገደልካቸው የአምላኬን አገልጋዮች እነ ደንግዲያ ደሙ በራስ ላይ ሆነ፣ ሂድና ውደቅበት አለው ይላል። ጻድቅ ነው እግዚአብሔር ስልህ። ኤዶማዊው ዶይቅ መልሶ የእሴይ ልጅ ወደ ኖብ ወደ አኪጦብ ልጅ ወደ አቤሜሌክ ሲመጣ አይቼዋለሁ አለ። አቃጣሪ ዳዊት አንተ አታውቅም ንጉሥ ሆይ እኔ ያለሁልህ ወዳጅ። አሁን ለሳኦል ከነገደ ብንያም ለወጣ ለሳኦል እንዴት አንድ ኤዶማዊ እንዴት ዘመዱ እንዴት ወዳጁ ሊሆን ይችላል? ኤዶም እኮ ማለት ምናት የኤሳው ዘር እኮ ማለት እኮ ጠላት ማለት እኮ ያዕቆባውያን እንዲጠፋ የሚፈልግ ማለት ነው። አይቼዋለሁ አለ። ጥሩ ማቃጠር፣ ይሄ ማቃጠር ስራ ማለት ነው። አይተሃል? ከዚያስ እግዚአብሔርንም ጠየቀለት፣ ስንቅንም ሰጠው። ይጠይቅለታ ታዲያ ለዳዊት እግዚአብሔርን ጠየቀለት። ሊቀ ካህኑ አቤሜሌክ የፍልስጤማውያንም የጎልያድን ሰይፍ ሰጠው አለ። አንዳንድ ሰዎች አላችሁ ቸርች ውስጥ መሆናችሁ የምታቃጥሩ ማለት ነው። አቃጣሪ። ንጉሱም የአኪጦብን ልጅ ካህኑን አቤሜሌክን በኖብ ያሉትን ካህናት የአባቱን ቤት ሁሉ ልኮ አስጠራቸው ይላል። እነዚህ ካህናት በኖብ የነበሩት ካህናት ብራዘር ታቦቱ እዛ ሁሉ ነበር። የኦርቶዶክስን ተረት አፍርደቼ ላስግጣት ነው። መዝሙር 132 ቁጥር
ቁጥር 8 ላይ ማለት ነው። አንተና የመቅደስ ታቦት ተነሱ ብለዋልና መቅደስ ታቦት የተባለችው እመቤታችን ነች። አንተ የተባለው ደግሞ ጌታ ነው እና የእመቤታችን በረከቷ፣ ሀብቷ፣ ረድኤቷ ይደርብንና ብለው ያሉትን አፈር ደቼ ላስገጠልህ ነው ማለት ነው። ጠብቀኝ ማለት ኦኬ። እና ዳዊት እዚህ ነው የተማማለው መሐላውን ሲጀምር። ይሄ ክፍል የዳዊት የመሐላ ምዕራፍ ነው የሚባለው። እስከ ቁጥር 8 ብቻ አይደለም፣ እስከ ቁጥር 18 ድረስ። ይሄ መጽሐፍ ስንት ምዕራፍ ማለት ስንት ቁጥር አለው? 18 ቁጥር አለው። 18ቱም ቁጥር ሲነበብ ዳዊት ከእግዚአብሔር ጋር፣ እግዚአብሔር ከዳዊት ጋር የተማማለበት መሐላ እንጂ ማርያም እመቤቴ ወላዲቴ የሚባል እንጅርቱ የብለይ የሉም፣ የለችም። ከዛ አስጠራቸው ይላል ዳዊት ማነው ሳኦልም የአኪጦብ ልጅ ሆይ እንግዲህ ስማ አለ። እርሱም ነውኝ ጌታዬ ብሎ መለሰለት። ሳኦልንም አንተና የእሴይ ልጅ ለምን ዶለታችሁብኝ አለው። ካህኑን ለምን የዶለትክብኝ አንተ? እኔ እኮ እያፈላለኩት ነበረ። በነዋት ዘራማ ነው ብለው ሲሉኝ እኮ ወደዛ ልኬ ነበረ ሳሙኤል ጋር እና መልእክተኞችን ስልክ በሙሉ ትንቢት እየተናገሩ በሳሙኤል ፊት ወደቁ። ከዛ ሸሽቶ ደግሞ ወደዚህ ወደ ኖብ መጣ አሉን። ከኖብ ደግሞ ሸሽቶ ወደ ጌት ሀገር ንጉሥ ሄደ። ከዛ ወደ አንኩስ ሄደ። ከዛ ወደ አዶላ ዋሻ ኮበለለ። ዳዊት መኮብለል ነው በየቦታው። ምክንያቱም ምቀኛ ወንድም ገጠመው። አየህ፣ ብንያማዊ ነው፣ እስራኤላዊ ነው፣ ግን ምቀኛ ማለት ነው። የተቀባን የሚመቀኝ ለአይሁድም ለጴንጤም ለማንም የማያምር ማለት ምቀኝነት። ዶለታችሁብኝ፣ እንጀራና ሰይፍን ሰጣሁ። ዛሬ እንደተደረገው ጠላት ሆኖ ይነሳብኝ ዘንድ እግዚአብሔርን ስለሱ ጠየቅለት አለው ይላል። እግዚአብሔርን ስለሱ ጠየቅለት፣ ስለ ዳዊት። ታዲያ ጎልያድን የሚያህል ጠላት የጣለልህን ዳዊት እግዚአብሔርን ካህኑ ቢጠይቅለት ምን ቁም ነገር ነው? ሳይሆን ኧረ ተው፣ ፍታ፣ ዓይንህን አቀልተህ ከምትመቀኘው እግዚአብሔርን ጠየቅለት አለ። እነዚያ ካህናት እግዚአብሔር ነበር የሚጠይቁት። እንደ ኦርቶዶክስ ካህናት ማርያምንና አርሴማን አይጠይቁም ለማለት ነው። እግረ መንገዴ አይጠይቁማ። ማይጠይቅ ትጠይቃለህ እንዴ? እመቤቴን ጠይቋት በዋሻ ውስጥ አርሴማ እንትን ገብታ ዋሻ ውስጥ ሰላ ድንጋይ ትገለጣለች እያሉ አይጠይቅም። ጂኒ ነው የሚጠይቁት እንጂ ማንንም አይጠይቁም። ዋሻ ውስጥ የምትገለጥ የጌታ እናት ስለሌለች እግዚአብሔርን ነው የሚጠይቁት አባቶች። እግዚአብሔር ነው መጠየቅ ያለብህ ስለ የትኛው ነገር። አቤሜሌክም መልሶ ንጉሱ ከባሪያዎቹ ሁሉ የታመነ ለንጉሱ አማች ይሆን ዘንድ በትእዛዝ የሚሄድ በቤት የከበረ እንደ ዳዊት ያለ ማን አለ አለው። ካህኑ ማለት ነው ለአቤሜሌክ። ካህኑ አቤሜሌክ ለሳኦል በውኑ ስለ እርሱ እግዚአብሔርን ጠይቅ ዘንድ ዛሬ ጀመርሁን አለ። ከዚህ በፊት ጠይቆለት ነበረ ማለት ነው። ዋት ቆይ ንጉሥ ሆይ ዛሬ ነው እንዴ ለእርሶ የሚሆን ለእርሶ አማች ለሆነው ለዳዊት የሚሆን ለቤትዎት ለእስራኤል ሕዝብ ሁሉ እግዚአብሔርን መጠየቅ የጀመርኩት ዛሬ ነው እንዴ እንደማለት እኮ። ይህ ከኔ ራቅ፣ እኔ ባሪያህ ይህንን ሁሉ እጅግ ጥቂትም ቢሆን አላውቅምና ንጉሱ እንደዚህ ያለ ነገርን በእኔና በባሪያው በቤቴ ላይ አይሁን አያኑር አለ ይላል። ንጉሱም አቤሜሌክ ሆይ አንተና የአባት ቤት ሁሉ ፈጽማችሁ ትሞታላችሁ አለ። እንዴ ምን አደረጉ? ንጉሱም በዙሪያ የቆሙትን እግረኞቹን የእግዚአብሔርን ካህናት እጅ ከዳዊት ጋር ነውና ኩብለላውን ሲያውቁ በጆሮ አልገለጡምና ዞራችሁ ግደሏቸው አላቸው። የንጉሱም ባሪያዎች ግን እጃቸውን በእግዚአብሔር ካህናት ላይ ይዘረጉ ዘንድ እምቢ አሉ። ሌሎቹ በሙሉ አንድ ማንተባበርም አሉ። በጣም ደስ የሚሉ ወታደሮች ናቸው። አንተዬ እምቢ አሉ። ከዛም ንጉሱ ዶይቅን አንተ ዞረ በካህናቱ ላይ ወደቅባቸው አለው። ይሄ ዶይቅ የተባለው ሰውዬ ዝርያው ኤዶም ነው። ኤዶማዊ ነው። ከዚህ የተነሳ ኤዶማዊ ደግሞ ማን ነው? ኤሳው ነው ዝርያው። ኤሳው የማን ነው? የያዕቆብ ወንድም ነው። ያዕቆብና ኤሳው ወንድማማቾች ቢሆኑ ይሄኛው ዘር ያዕቆብንና ዘሩን አይፈልግም፣ ማጥፋት ነው የሚፈልገው። ይሄንን ለማንበብ ለማወቅ ከበለጣችሁ ትንቢተ አብድዩን ብቻ አንብቡት። አብድዩ የሚባለውን ነቢይ ትንቢት 1 ምዕራፍ ነው ያለው፣ አንብቡት። የእስራኤል ካሉት ጠላቶች አንዱ አማሌቃውያን ብቻ አይደሉም፣ አረባውያን ብቻ አይደሉም። የሞዓብና የአሞናውያን ሰዎች ባቢሎናውያንና አሶራውያን ብቻ አይደሉም።
ኤዶማውያን ጠላቶቻቸው ናቸው። ኤዶም የያዕቆብ ማነው የኤሳው ስሙ ነው። ቀዮ ማለት ነው። ቀዮ ማለት ነው። ዝርያው ይሄ ዶይቅ የሚባለው ከኤዶም ነው፣ ከሴር ተራራ ማለት ነው። በስጋ ልደት ቢገናኙም በያዕቆብና በኤሳው በኩል የርብቃና የይስሐቅ ልጅ ሆነው ቢገናኙም ግን ጠላቶች ናቸው እና ዙርና ውጣና ገደላቸው ምታቸው አለው። ኤዶማዊው ቅም ዶይቅ እንዴት ውስጤ እንደሚያቃጥለው አንተ። ኤዶማዊው ቅም ዶይቅ ዞሮ በካህናቱ ላይ ወደቀ። በዚያን ቀን የበፍታ ኤፉድ የለበሱ 85 ሰዎችን ገደለ። የት? ኖብ። ምን ያደርጋሉ እነዚህ ካህናት? የእግዚአብሔር ታቦት በዛ ነበር እና ምን ልታመጣ ነው? መዝሙር 138 ቁጥር 8 ላይ ወይ ገደላቸው አይደል? እሺ ኦኬ መዝሙር 132 ቁጥር 8 ላይ አይደል? 8 ላይ ከመሄዳችን በፊት ግን እነሆ በኤፍራታ ሰማኑ በዱር ውስጥም አገኘ ነው ይላል ዳዊት። ማንን ያገኘው? ማንን ያገኘው ዳዊት? ኦርቶዶክሳውያን መመለስ አለባቸው። ማንን ነው ሰማኑ ብሎ ያለው? ማንንስ ነው የሰማው ዳዊት? መመለስ አለባቸው። እንደዚሁም ደግሞ ስለትንም ተስሏል ዳዊት ለእግዚአብሔር እንደማለ ለያዕቆብም አምላክ እንደተሳለ ይላል። ምንድን ነው ስለቱ? ከሰማይን ስለቴን ፍየል አርድልሃለሁ፣ ካልሰማይን ፋንድያ አጨስልሃለሁ እያለ ነው እንደ ኦርቶዶክሳውያኑ አይደለም። ምን ነበር የተሳለው? የዳዊት ስለቱ ምን ነበር? ስለቱ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌ አልጋ አልወጣም፣ አልተኛም እያለው ነው። አልጋዬ ላይ ተረጋግቼ አልተኛም፣ ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም እረፍት አልሰጥም። ምን ሆነሃል ዳዊት? ምን ሆነሃል? እንደዚህ እየተቅበዘበዝኩ እያየኝ አንዴ ከአርማቴ ከነዋት ዘራማ ወደ ኖብ፣ ከኖብ ወደ ዚፍ፣ ከዚፍ ወደ አዶላ ዋሻ፣ ከዛም ደግሞ ወደ ተለያዩ ቦታዎች ላይ እየተንከራተትኩ እና ከዚህ ከመንከራተት እግዚአብሔር ቢያድነኝ ገብቼ አልጋዬ ላይ አልተኛም፣ ለጉንጮችም እንቅልፍ አልሰጥም። ምን ልትሆን ነው የፈለግከው? ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ማደሪያ የለውም እንዴ? ዳዊት ምን እያወራ ነው? ማደሪያ የለውም እንዴ የያዕቆብ አምላክ? መልሱ አዎ የለውም ነው። ምን ሆኗል ማደሪያው? በሴሎስ የነበረው ፈርሷል። በምን ምክንያት? በሴሎ ይኖሩ ከነበሩት እግዚአብሔር ከሕዝቤ ከእስራኤል ክፋት የተነሳ ያደረግኩትን ይሁ ብሏቸዋል። ድምጥማጡን ያጠፋው ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ባጭሩ ማደሪያ ሰራልሃለሁ ብሎ ነው አልተኛም ያለው ዳዊት። ደስ አይልም? እኔን ከመቅበዝበዝ ካሳረፍከኝ፣ እኔን ከመንከራተት ካዳንከኝ በእውነት ወደ ቤቴ አልገባም ነው። ወደ ድንኳኔ አልገባም፣ በፍጹም አልገባም። ወደ ምንጣፌም አልጋ አልወጣም፣ በፍጹም አላደርገውም። ለምን? በስደት በነበረበት ሰዓት ላይ ኖብ በሚባል ምድር ከካህኑ ከአቤሜሌክ ጋር በተገናኙበት ጊዜ እዛ እነዛ 85 ኤፉድ የለበሱ ካህናት በነበሩበት ዋሻ ውስጥ የእግዚአብሔር የቃል ኪዳኑ ታቦት በዚያ ነበር። ሂዱና ለኦርቶዶክሳውያን ደብተራዎች ንገሯቸው። ይህንን አሰስ ገሰስ እየደገመ እየመጣ እመቤታችን በንጉሱ በዳዊት ዘመን በቤተ መቅደስ እንዳገኛት የለም። ቤተ መቅደስና ማርያም እኮ አይገናኙ። ራሱ ዶክተር ሚዩት አድርገው ብራዘር። ማርያምን አንዴ ቤተ መቅደስ ነች ይሏታል፣ አንዴ ታቦት ናት ይሏታል። አለየላቸውም። አየህ፣ አንዴ ደግሞ
እሷ በቤተ መቅደስ ባደገችበት ቤተ መቅደሱ ማርያም የምትባል ከኢያቄምና ከሐና ተወለደች የተባለች አንዲት ጉብል ወጣት ማደጊያ የህፃናት ማሳደጊያ ስፍራ አይደለም። ቤተ መቅደሱ የአምላክ ቤት ነው። በቤተ መቅደስ በነበረችበት ጊዜ ፋኑኤል መልአክ ክንፉን እያላተመ እያናጠፈ ወዲያ ወዲህ እያዘረጋ መጣ ይላሉ። የለም አልመጣም። ማርያምን ቤተ መቅደስ ውስጥ አላደገችም። አንድ ማርያም ቤተ መቅደስም ተብላ ከተባለች የሚያስብላት በአዲስ ኪዳን እኛ የልዑል እግዚአብሔር መንፈስ ማደሪያ ቤተ መቅደስ ስለሆነ ማለት ነው። በሱኛው ከሆነ ያስማማናል። አየው ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ማለ ይላል። ከዛ ቀጥሎ እነሆ በኤፍራታ ሰማነው ይላል። እነሆ በሚባለው ምድር ቦታ ከመናገሬ በፊት በተለያዩ ቦታዎች ላይ እግዚአብሔር የቃል ኪዳኑ ታቦት ተቀምጧል። አንዳንዱ ቦታዎች አሁን አልሰጥም። ኦርቶዶክሳውያኑ ዶክተር እንዲመልሰን ይፈልጋለሁ። ከዛ ነው ዱብ ማድረገው ማለት ነው። ማለት መረጃው ማለት ነው። በኤፍራታ ሰማነው ይላል። ማን ነው የሰማው? ዳዊት። ማንን የሰማው? መቼም አቡነ ተክለ ሃይማኖትን ነው አይሉንም። የእነሱ ጊዮርጊስ የተባለ 50 አለቃ ጊዮርጊስንም ነው አይሉንም። ማንን የሰማው? ዳዊት በኤፍራታ። ኤፍራታ የት ነው ያለው? በዱር ውስጥ አገኘነው ይላል። ዱር ምንድን ነው? በዱር ውስጥ ሲያገኘው ምንድን ማር ነው እንዲያገኘው ዳዊት ያመጧታል። ይህን ጥምጣማም ደብተራ ሁሉ ባገኘው መድኃኔዓለም ምስክሬ አራራላቸው ማርኩ። ወገባ ገዳውን እየቆረጥኩ በዚህ በጽድቅ ቃል ወደዚህ መጽሐፍ ነው የምልከው። ይህንኑ እንዲደግም ጠዋጣቁቱ እንጂ በእግዚአብሔር ቃል ላይ እንዲቀልዱ የእነሱ የማርያምን ከሙታን መነሳት ውሸት ለማጽደቅ መዝሙር 132 ሲጠቅሱ ይልኝ ወደ ማደሪያዎቹ እንገባለን አለ። እኔ ማደሪያ የታለውና ማደሪያ እስካገኝ ድረስ ብለህ አላልክም? ዳዊት ሊሰራለት እኮ ነው ቃል የገባለት። የተማማለው ለዚህ ነው። እግሮቹ በሚቆሙበት ስፍራ እንሰግዳለን አለ። በእርግጥ ነው በኖብም ምድር ላይ በሄደ ሰዓት ላይ ሰግዷል እኮ በዛ። አቤቱ ወደ እረፍት ተነስ አለው። ማንን? እግዚአብሔርን። አንተና የመቅደስህ ወይ የድንኳንህ ታቦት ማለት ነው። ታቦት የት ነው የሚኖረው? በመቅደስ። ታቦት ቤት ነው የሚኖረው? በድንኳን። ድንኳን፣ መቅደስ በተለዋዋጭነት ተጽፏል በዕብራውያን 8 ላይ ማለት ነው። እንደዚሁም በራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ሁሉ ጭምር ተጽፏል። ኦኬ፣ አንተና የመቅደስህ ታቦት አለ። የት ስለነበረ ነው ወደ እረፍት ተነስ ብሎ ያለው? ተነስ እኮ እያለው ነው። የት ስለነበረ ታቦቱ ዳዊት ይህንን በማለበት ጊዜ የት ነበረ? ኦርቶዶክስ ዜሮ ነው የምንከታት። ዜሮ የት ነበር ዳዊት? ይህንን መሐላ በተማማለበት ጊዜ ከእግዚአብሔር ጋር የት ነበረ የእግዚአብሔር የቃል ኪዳኑ ታቦት? ማንም አይጠይቅም። የት ነበር አገኘኑ ሰማኑ ብሎ ያለው ዳዊት? ማንም አይጠይቅም። ሳሊ ለነ ቅድስት እመቤታችን በዚች ሃይማኖት መኖር ብሎ ነው ብሎ የሚለው የት ነበር ዳዊት? ይህንን በማለበት ጊዜ የጌታ ታቦት የት ነበር የነበረው? ማደሪያ ስላላገኘ ማደሪያ ልስራልህ ብሎ አይደል የጌታ ፊት ዳዊት የማለው? ቤት እሰራልሃለሁ እኮ እያለው ነው ዳዊት። ኦኬ ነው ዳዊት። ከዛ ካህናቶችም ጽድቅን ይልበሱ ቅዱሳንም ደስ ይበላቸው፣ ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ ካለ በኋላ እግዚአብሔርም እዛው ማለት ነው እዛው እግዚአብሔርም ለዳዊት በእውነት ማለ ይላል። አንተ ቤቴን የምትሰራልኝ ከሆነ ለያዕቆብ አምላክ ማደሪያ ልሰራልኝ ነው አይደል? ወደ ምንጣፌ አልወጣም፣ ወደ አልጋይም አልወጣም፣ አልተኛም፣ ለዓይኖቼም ሽፋሽፍት፣ ለእንቅልፍም ለጉንጮቼም እረፍትን አልሰጥም አልክ አይደል ዳዊት? አዎ ለእኔ ቤት ልሰራልኝ አይደል? ለያዕቆብ አምላክ ማደሪያ ልሰራልኝ አይደል? አዎ ቤተ መቅደስን እኮ ሊሰራለት እኮ ነው። አዎ ነው። አዎ እኔ ደግሞ አንተ ቤት ስትሰራልኝ እኔ ደግሞ ዘርህን እሰራዋለሁ አለ። እግዚአብሔርም ደግሞ ለዳዊት ማለ ይላል። ደስ አይልም? ቴንኪው ጌታዬ። ሰው ለእግዚአብሔር ሲምል ለእግዚአብሔር እንደማለ ይላል። ማን ነው? ዳዊት ነው ለእግዚአብሔር የማለው። ምን ብሎ ነው የማለው? በእውነት የአባቶቼ አምላክ ወደ ምንጣፌ አልጋ አልወጣም፣ ለዓይኖቼም እንቅልፍ አልሰጥም።
ለያዕቆብ አምላክ ለአንተ ማደሪያን እስካዘጋጀልህ ድረስ። ለምን? ዳዊትም በስደት ላይ ነው፣ የእግዚአብሔርም ታቦት በስደት ላይ ነው ያለው። አንዴ ዋሻ ውስጥ፣ አንዴ በዱር ውስጥ፣ አንዴ በግለሰብ ቤት ማለት ነው። ኦርቶዶክስ በጠማምነት መንፈስ የተመቱ ኦርቶዶክሳውያን ልብ በሉ መጥተው እመቤታችን ነች ብለው ይለዋል። አይደለችም። ያው ዳዊት እግዚአብሔርም ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከሆድ ፍሬ በዙፋንህ ላይ አስቀምጣለሁ አለው። በቃ አንተ ቤት ልትሰራልኝ ነው አይደል ዳዊት፣ እኔ ደግሞ መንግስትህን አጸናዋለሁ አለው። መንግስትህ ለዘላለም ይጸናል አለው። ምን በማድረግ? ልጅህን በዙፋንህ ላይ አስቀምጠዋለሁ አለው። ማንን? ሰለሞን ማለቱ ነው? አይ አይደለም። እሱንም ቢሆን እሱን ያስቀመጠው። ታዲያ ማን ነው? ይሄ የብዙ ዓመት ክላይማክስን ረግጦ ስለ መሲሁ ነው የሚናገረው፣ ስለ ኢየሱስ ማለት ነው። መልአኩ ቅዱስ ገብርኤል ለማርያም እንደተናገራት ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም የተባለው ማለት ነው። ቀጥሎ ያለችዋን መረጃ ከመናገር በፊት ለዶክተር እምለምንህ የአባቶችን ትርጓሜ ያምንበታለሁ ብለህ ስላልከኝ ማለት ነው። ዳዊት እዚህ ክፍል ላይ ለእግዚአብሔር ምለዋል፣ ለያዕቆብ አምላክም ተስሏል። ምን ለማድረግ? ቤተ መቅደስ ለመስራት። ከዛስ የእግዚአብሔር ታቦት ወደ ስፍራው እንዲመጣ ማለት ነው። የት ነበረ? ኖብ በሚባል አገር ነበረ በስደት። መቼ? በሳኦል ዘመን። ዳዊት ወደ ንግስና ሲመጣ ቤተ መቅደስ ለመስራት ተነሳ። ተከለከለ። ልጅን የሚሰራልኝ ብሎ አለው። እናንተ ኬቱ ጋር አገናኝታችሁን የማርያም ፍልሰቷ ነው ብላችሁ ያላችሁት ዶክተርዬ፣ ረጅም ሰዓት ስላወራው ይቅርታ። ስለ ትዕግስትም ቴንኪው። እንሰማሃለን። ቀጥል። ከዛ የመጨረሻዋን ዱብዳ አወርዳለሁ ማለት ነው። አመሰግናለሁ ኤርሚ። ሰው ጥሩ ማብራሪያ ነው የሰጠኸው። ከዚህ አሁን ከተናገርካቸው ነገሮች ውስጥ ስህተት የሚባል ነገር በመሀል የጨማመርካቸው እነዚህ ስለ ኦርቶዶክስ ስለምናምን ስለ ካህናት የተናገርካቸው ነገሮች ናቸው እንጂ ወደ ቃሉ በሚመለከት ሁሉም ትክክል ነው የተናገርከው። ቃሉ ላይ የተናገርከው ነገር ምንም እንትን የለበትም። ግን በየመሃሉ ያስገባቸው ነገሮች ላይ አይ ቲንክ ሌሎችም ሰዎች ለመወያየት ሲመጡ እንዳይቀጥሉ ስሜታዊ እንዲሆኑ ምናምን የሚያደርጋቸው ያ ይመስለኛል። እና እኔ ብዙ ስለምታገስ ነው ላይክ ብዙ አልናደድም በህይወቴ። ለዛ ነው ዝም ብዬ የምሰማህ እና ለሚቀጥለው ሌላም ሰው እንዲገባ እነዛን ነገሮች ብታስቀር ሰው ቃሉ ላይ ብቻ ከሆነ ለመስማት ችግር የለበትም። ጥሩ አንደርስታንዲንግ ስላለ ማለት ነው። እና ብዙ ነገር ተምሬበታለሁ። ቴንኪው። ከቤተክርስቲያን አንጻር ያለው ነገር ላይ የተወሰነ ከአንተ እንደው ከግማሽ በታች የሆነ ጊዜ በወስድና ባስረዳ። መጽሐፍ ቅዱስ ሲተረጎም የሚተረጎምበት መንገድ በተለያየ መንገድ ይተረጎማል። እዚህ ውስጥ የቴዎሎጂ ትምህርት ያላችሁ ብዙ የምታውቁ ሰዎች ትኖራላችሁ ከላይም ከታችም። እና ቀጥታ ብቻ የሚተረጎምበት የመጽሐፍ ቅዱስ ክፍል ብዙ የለም። ሊተራል ሂስቶሪካል ትራንስሌሽን አለ። አሁን ያብራራኸው ማለት ነው። አሁን ያብራራኸው ሊተራል ሂስቶሪካል ትራንስሌሽን የሚባለው ነው። ቃል በቃል የተባለ ታሪኩንም የሚያጣቅስ ከመጽሐፍት ሄዶ እዛ ቦታ ላይ ዳይሬክት ቀጥታ ምንድነው የተባለው የሚለውን የሚጠቀስበት የትርጓሜ ስልት ነው። ሁለተኛው የቴዎሎጂ የትርጓሜ ስልት አሊጎሪካል የሚሉት ነው። በዛ ውስጥ ክርስቶስን እንዴት ነው የምናየው? በዚህ በብሉይ ኪዳን ታሪኮች ውስጥ ክርስቶስ አለው እዚህ ውስጥ የቱ ጋር ነው እየተባለ ይፈለጋል። እና ምክንያቱም ጥላ ነው ስላለ ማለት ነው። የአዲስ ኪዳኑ ጥላ ነው ስለሚል ለምሳሌ በሳምሶን ታሪክ ውስጥ የክርስቶስ ምሳሌ የሚሆነው እንዴት ነው? በይስሐቅ ታሪክ ውስጥ እንዴት ነው እየተባለ ይሄ አሊጎሪካል ትርጓሜ የሚባለው አለ። ከዛ ቢብሊካል ታይፖሎጂ የሚባል የትርጓሜ ስልት አለ። እዚያ ውስጥ በዋናነት ተምሳሌታዊ የሆኑ ነገሮችን ያያል እና በዛ ውስጥ ዲቤት ያለበት ግን በዚህኛው የሚቀበሉት በዛኛው የማይቀበሉት ወገኖች እንትን የሚሉበት በተለይ የዚህ አርክ የሚባለው የታቦት ጉዳይ ከእመቤታችን ጋር አብሮ ይተረጎማል ወይ?
ምናልባት እዚህ ውስጥ በእንግሊዝኛ የምታነቡ ፍላጎት ያላችሁ ሰዎች ካላችሁ ቢብሊካል ታይፖሎጂ አርክ ኤንድ ሴንት ሜሪ ብላችሁ ብትፈልጉት ታገኙታላችሁ። በደንብ ነው የተብራራው ይሄ ነገር። ሌላኛው ሞራል ኢንተርፕሬቴሽን ነው። የዚህ መጽሐፉ ጭብጥ ምንድን ነው ሊነግረኝ የፈለገው? ኢንጀነራል በዚህ ውስጥ ምን እማራለሁ? ዋት ዘ ሞራል ኦፍ ዘ ስቶሪ ተብሎ የሚተረጎምበት መንገድ አለ። መጨረሻ ላይ ሄቨንሊ ትርጓሜ፣ ይሄ እንግዲህ ከድህነታችን ጋር እንዴት ይገናኛል ተብሎ የሚተረጎምበት አይነት መንገድ አለ። እነዚህን ሁሉ የትርጓሜ ስልቶች ስናይ ኤርሚያሁን ያብራራው ሊተራል ሂስቶሪካል ወይም ደግሞ ቀጥታ ታሪካዊ ክስተቱ ስለምንድን ነበረ የሚለውን የሚታይበት ነው። በሌሎቹ የአተረጓጎም ስልቶች እንዴት ይታያል ይሄ ጥቅስ ራሱ የሚለውን ሰዎች እየገቡ ቸክ ማድረግ ይችላሉ። አንዱ ከእመቤታችን ጋር ይገናኛል የሚለው ነው። እዚህ ጋር ትርጓሜውን አመጣለሁ። እንዴት ነው የሚሉት? አሁን ምንድን ነው የሚሉት ነው አይደለ? አንተ ወታቦተ መቅደስከ ነው የሚለው። አንተ ታቦተ ጽዮንን ኤርሚ ረጅም ሰዓት ብለህ ያልከውን በአንድ ቃል ነው የሚጠቅሱት። አንተ ከዛ ታቦተ ጽዮንን አንደኛ ይዘህ አንድም ይላል። አሁን ሌላ ትርጉም የሚሰጡት ነው ነቢያትን ይዘህ አንድም ካህናትን አንድም እመቤታችንን አንድም ምዕመናንን። አሁን ቅድም ባልኩት በዚህ በአምስቱ የትርጓሜ ስልት ውስጥ የሚገባ ነው። እኔ ቴዎሎጂ ዲስከሽን አሁን ዘመን ላይ ያለ የቅርብ ጊዜ ላይ ከ500 ዓመት ምናምን እንትን ነው። ከጥንት የነበሩ ተርጓሚያን ግን ይሄንን ሰብስበው አስቀምጠውልናል። በተለያየ ያተረጓጎም ስልት እንዴት ይተረጎማል የሚለውን አንድ ላይ ሰብስበው አስቀምጠውታል። እና ሰርፕራይዚንግሊ የቅድሙ መጽሐፍ ምናልባት አሁንም ካሜራ ፉል አድርገህ ከፈቀድክልኝ የቅድሙን መጽሐፍ እዚህ ጋር ባሳይ ደስ ይለኛል። አንተም ኢንተረስ ያሳየ ስለመሰለኝ ነው። ትልቁ ላይ አድርገኝና ላሳይ። አድርጌያለሁ ዶክተር። እሺ። እና ይሄ ቅድም ያሳየው መጽሐፍ ላይ እዚህ ጋር ምን ይላል? ፐርሃፕስ ይላል። ሶሪ ጥቅሱን ያመጣዋል። ይህንን ሳልም 131:8 የሚለውን ምን ይላል? ኤቨርስ አይደንቲፋይድ ባይ ዘ አርሜኒያን ዲክሽነሪ አስ ዋን ኦፍ ዘ ሪዲንግስ ፎር ዘ ፊስት ኦፍ ዘ ሜሞሪ ኦፍ ሜሪ ብሎ ከላይ ብዙ አለው ከታች ብዙ አለው። የኛ ቤተክርስቲያን ብቻ ሳትሆን ይሄንን ጥቅስ አርመኖችም እንደሚያገናኙት ቫቲካንም በ1950 ይሄንን ዶግማ አድርጋ ተቀብላለች። በጣም በቅርብ ጊዜ 1950 ማለት አሁን በህይወት ያሉ ሰዎች ሁሉ አሉ። ለዘመናት ስታከብረው ኖራ ግን ዶግማ ነው በቃ ይሄ ዶግማ ነው ብላ ስትቀበል 1950 ላይ ይሄን ጥቅስ ነው አንዱ እንደ ምሳሌ አድርጋ እንደ ትርጓሜ አድርጋ እንግዲህ ለዘመናት ከብዙ ወጣ አጣቅሳ ተርጉማ ይመስለኛል ይሄንን እንትን ያለችው። ግን ቫቲካን ይሄንን ጥቅስ ተጠቅማ ጀስቲፋይ ታደርጋለች ይላል። ምን እያልኩ ነው? አሁን ይሄ ለመጀመሪያ ጊዜ የሚሰሙ ሰዎች ሊኖሩ ይችላሉ። ይሄን ነገር እዚህ ካሉን ኦዲየንሶች ውስጥ ግን አንደርስሜት አድርገን በቃ ይሄን እናናንቀው እናንተው ብቻ የምንለው ነገር አይደለም። ራዘር አሁን ይሄ መጽሐፍ ላይ ሰንበዲ እንደዚህ ብሎ ከጻፈው አርመኖች እንደዛ የሚሉ ከሆነ ቫቲካኖች እንደዛ የሚሉ ከሆነ it makes me to ask ያስገድደኛል እንድጠይቅ ምንድነው what's going on እዚህ ጋር ምንድነው ያለው እንድል ማለት ነውና ቤተክርስቲያን ለምሳሌ ምን ትላለች? በዚህ በማህበረ ቅዱሳን ዌብሳይት ላይ በዚህ ጉዳይ ላይ አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት ብላ ባስቀመጠችው ላይ አጠር ያለች ጽሑፍ አስቀምጣለች። ክቡር ዳዊት ከላይ የተጠቀሰውን መዝሙር እንዴት ብሎ ተናግሮታል የሚለውን ማለት ነውና ምንድነው የሚለው? አስቀድሞ እግዚአብሔር ለሙሴ ጽላትን ከሰጠ በኋላ ከግራን እንጨት ታቦትን እንዲሰራ አዘዘው። ታቦት ማለት ማደሪያ ማለት ነው። ይህም የጽላቱ ማኖሪያ ማደሪያ መሆኑ ነው። ታቦቱ የእመቤታችን ጽላቱም የጌታችን ምሳሌ ነው አይደለም? አክቹዋል ነው አይደለም? ምሳሌ ነው። ጽላቱ በታቦቱ ውስጥ እንደሚያድር ጌታችንን በማኅፀነ ድንግል ማርያም አድሯልና እንደ እመቤታችን እንደ ማርያም የወልድ ማደሪያ የሆነ ማን ነው እንደሚል መቅድመ ተአምር ላይ። ነገር ግን ወልድ ኢየሱስ ክርስቶስ በድንግል ማኅፀን አድሮ ብቻ የወጣ አይደለም፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋህዶ ነው እንጂ። ስለዚህም ለተዋህዶ የመረጣት አካል በምድር አይተዋትም። ክቡር ዳዊት ቅዱስ የእግዚአብሔር ታቦት ወደ እኔ እንዴት ይመጣል ይላል፣ ሳሙኤል ላይ ያለውን ማለት ነው።
ብሎ የጠየቀው በወርቅ የተለበጠው ታቦት ከአሚናዳብ ወይም ከአቢዳራ ያልነው ሊሆን ይችላል ቤት ወደ ከተማ ሲመጣ ነበረ። እመቤታችንም አማናዊቷ ታቦት ሆና ጌታን በማህፀኗ ተሸክማ ወደ ኤልሳቤጥ ጋር ብትሄድ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ይላል ሉቃስ ላይ ያለውን የዳዊትን ከአዲስ ኪዳን ጋር ከኤልሳቤጥ ጋር ሲያመጣው ማለት ነው። በማለቷ የታቦቱን የእመቤታችን ምሳሌነት አጉልቶ ያሳያል። ከዚህ ጋር ተያይዞ ታቦቷን ሳይገባው የነካ ኦዛ መቀጣቱን እንገነዘባለን እንዳል ይሄ እመቤታችንም ካረፈች በኋላ ታውፋና የሚባለው ሊነካ ሲል መልአኩ ቀጥቶታል የሚለው ታሪክ አለ። በተጨማሪ በደብተራ ኦሪት ድንኳን በኋላ በሰዎች ቤት ውስጥ የነበረችው ታቦተ ጽዮን ጊዜው ሲደርስ በሰለሞን ወደ ተሰራው ቤተ መቅደስ ገብታለች። ቅድም ያልከው ማለት ነው። እመቤታችንም አማናዊቷ ታቦት ናትና ጥቂት ጊዜ ከወላጆቿ ጋር ከቆየች በኋላ ወደ ቤተ መቅደስ ገብታለች። ንጽሕተ ንጽሐት ከዊና ከመታቦር ዘዶር ዘሲና ብለን ውስጠ ቤተ መቅደስ ነበረት በድንግልና የምንለው ማለትም ከንጹህ ንጹሐን ንጽሕት ሆና በዱር እንደነበረችው እንደ ሲናዋ ታቦት በቤተ መቅደስ ኖረች እንደማለት ነው። እንዲሁም አንቲ ውእቱ ንጽሕት እምንጹሐን ዘነበርኪ ውስጠ ቤተ መቅደስ ከመታቦት እንዳለ ቅዱስ ያሬድ። ስለዚህ ከቤተ ክርስቲያን ሊቃውንት መካከል ቅዱስ ኤፍሬምን ከማይነቅዝ እንጨት የተቀረጸች በውስጥና በውጭ በወርቅ የተለበጠ ታቦት አንቺ ነሽ ይላል። አሁን ይሄ ቅድም እንዳልኩት ነው። ከየትኛው ትርጓሜ ላይ ነው ዶክተር ብታነብልኝ? ይሄንን ይሄ አሁን ትርጓሜውን ቅድም አንብቤ ጨርሼልሃለሁ። እንትኑ አሁን እየነገርከኝ ያለሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበረ ቅዱሳን ዌብሳይት ላይ አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት የሚል ብለህ ሰርች ብታደርገው የሚመጣው የመጀመሪያው እንትን ነው። አቤቱ ማህበረ ቅዱሳን ከመዝሙረ ዳዊት የአንድምታ ትርጓሜ የተለየ ነው እየተረጎመ ያለው ኖ። መጀመሪያ ላይ ታቦቱ የሚለውን የአክቹዋል ታቦቱን እንደሆነ ተናገረ። ሁለተኛ ላይ እንትኑ እኮ ቅድም ዋናው የአንድምታ ትርጓሜ ምንድነው ብሎ የሚለው ዋናው የአንድምታ ትርጓሜ አንተ ታቦተ ጽዮንን ይዘህ አንድም ነቢያት ካህናትን ይዘህ ተነሳ፣ አንድም እመቤታችንን አንድም ምእመናንን ይዘህ ተነሳ ይላል። አሁን እዚህ ጋር ስለ ማርያም ትንሣኤ የሚናገረው እዚህ ጋር ዶክተር አንድም እመቤታችንን ይዘህ ተነሳ ነው የሚለው። ይሄንን ነቢያትን ካህናትን ይዘህ ተነሳ ብሎ የሚለው እነሱ ሙሉ ጭምር ተነስተዋል ማለት ነው። ትንሣኤ አግኝተዋል እያሉ ነው ማለት ነው። ምክንያቱም ስለ ማርያም ከሆነ ልብ በል ዶክተር፣ ቆይ አንዴ መልሼ ጥልቁ ላይ ያደርግሃለሁ። የተማርክ ሰው ስለሆንክ ያው በመረጃ እንደምታወራ በጣም እርግጠኛ ስለሆንኩ ማለት ነው። ኦኬ፣ የአንድምታው ትርጓሜ መዝሙረኛው ዳዊት የያዘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአንድምታው ትርጓሜው አለ እኔ ጋ ማለት ነው። የዳዊት ትርጓሜው ማለት ነው ሙሉ በሙሉ ከጥንት አባቶች የመጣው ሲወርድ ሲዋረድ የመጣው ንባብና ትርጓሜው ማለት ነው። መዝሙር 132 ቁጥር 7 እና 8 ላይ የሚናገረው ተንስ እግዚኦ ውስተ ዕረፍትከ ብሎ የሚለው አቤቱ ተነስ ወደ ዕረፍትህ ብሎ በሚለው ክፍል ላይ አቤቱ ትሩፋትን ወደምታሳርፍበት ወደ ኢየሩሳሌም ትሩፋትን ይዘህ ተነስ፣ አንድም ምዕመናንን ወደምታሳርፍበት ወደ መንግስተ ሰማያት ምዕመናንን ይዘህ ተነስ ማለት ነው ብለው ተረጎሙ። ትክክል ነው፣ ትክክል አይደለም? በኋላ የምናየው ነው አንድምታ ትርጓሜው። አንተ ወታቦተ መቅደስከ ብሎ የሚለው አንተና የታቦተ መቅደስ ወይ ደግሞ የመቅደስ ታቦት ብሎ የሚለውን አንተ ታቦተ ጽዮንን ይዘህ አንድም ነቢያትን ካህናትን ይዘህ ተነስ፣ አንድም እመቤታችንን አንድም ምዕመናንን ይዘህ ተነስ ነው የተባለው። ስለዚህ መዝሙር 132 ቁጥር 8 ላይ በአንድምታችሁ እንኳን ትርጓሜ ቁጥር 8 ላይ ባለው ማለት ነው አንተ ወታቦተ መቅደስከ ብሎ የሚለውን አንተንና የመቅደስን ታቦት ብሎ በሚለው ክፍል ላይ ማርያም ከሙታን መነሳቷን የሚያሳይ ነው ብሎ የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን በአንድምታው አልተረጎመችውም። ይህንን ክፍል እመቤታችንን የሚለውን በአንድምታ ጠቅሰውታል። ነገር ግን በጉባኤ ቤት ታውቃለህ ኤርሜ ነገሮች ይብራራሉ፣ በትውፊትም ይሄዳሉ፣ በስብከትም ይብራራሉ። እዚህ ጋር የተቀመጠው የዚህ የቢብሊካል ታይፖሎጂ ትርጉሙ አንድምታ ተብሎ እመቤታችን ተብሎ የተጠቀሰው አለ እና ስላቋረጥኩ ይቅርታ ትቀጥላለህ። እዚህ ይዘህ ተነስ ተብሎ የተባለው ታቦተ ጽዮንን ነው። ልብ በሉ፣ ዳዊት እያለ ያለው አንተ ታቦተ ጽዮንን ይዘህ ተነስ ነው። ይዘህ ነው። ይሄ ትክክለኛው ከተባለ
መባል ያለበት ዳዊት እየተናገረ ያለው ይሄንን ነው። ታቦተ ጽዮን በዋሻ ውስጥ ስለነበረ ማለት ነው። የእግዚአብሔር ታቦት ያኔ ሊትራሊ በዋሻ ውስጥ ስለነበረ ማለት ነው። ቅድም አንተ ያልከው ሂስቶሪካል የሆነ እና ቢብሊካል የሆነ ትርጓሜው ማለት ነው። በትክክለኛ ማንም ሰው ዲና የማያደርገው ኦኬ። ግን አንድም ነቢያትን ይዘተነስ ነው፣ አንድም ካህናትን ይዘተነስ ነው፣ አንድም እመቤታችንን ይዘተነስ ነው የተባለው። ስለዚህ ማርያምን ብቻ ነጥሎ ምእመናንን ትቶ ነቢያትን ትቶ ካህናትን ትቶ ታቦቱን ትቶ ሊትራሊ የተጻፈውን ታቦቱን ትቶ እመቤታችን ከሙታን መነሳቷና ማድረጓን የሚናገር ክፍል ነው ብሎ ማለት ውሃ የማያነሳ የኦርቶዶክስ ትርጓሚ መሆኑ ያሳያል። ግን ሶሪ ስላቋረጡ ቀጥልና በኋላ እናገራለሁ። አሁን ቅድም ተናግሬ ያለሁኝ የአንተ ትርጉም ከዚህ ጋር ተጠቀሱት ውስጥ የመጀመሪያውን ነው። አሁን ያሰመርክበትን ነው ያብራራው። ላይት ልክ ነኝ አይደል? ልክ ነው። በቃ እሱ አሁን ስህተት ነው ያላልኩ ለዛ ነው። ቢኮዝ መጽሐፉ የሚለውን አባቶች የነገሩኝን አንድ አይነት ነው። የመጀመሪያውን ሊትራል ሂስቶሪካል ትራንስሌሽኑን ነግረናል። ለምሳሌ ካላስቸገርኩህ 17 ላይ ሂድ እስኪ። እዚሁ ላይ 17 ላይ 17ኛው ቁጥር ላይ በመጽሐፍ ቅዱሱ ማለት ነው። በአንድና ትርጓሜ በራስ በመጽሐፍ ቅዱሱ ከዛ እንደምታውን ታሳየኛለህ፣ ወይ ደግሞ የራስህን መረዳት ከነገርከኝ በኋላ እንደምታውን ትነግረኛለህ። 17ን ማለት ነው። እሺ ለቀባው ሰው ዳዊትን ለቀባው ሰው መብራትን አዘጋጅ ብሎ ያለው ማለት ነው። 17 በዚያ ለዳዊት ቀንድን አበቅላለሁ ለቀባውትም ሰው መብራትን አዘጋጃለሁ። አሁን ለዳዊት ቀንድን አበቅላለሁ የሚለውን ዳዊት ግንባሩ ላይ ቀንድ ነበረው ብለን ቀጥታ ብቻ ተረድተን እናልፋለን? አናልፍም። ራይት እኔ ልንገርህ ቀጥታ ትርጉሙ እኮ አሁን እዚህ ጋር ሊተራል ትራንስሌሽን በሚለው ካየነው ሰዎች ምን ብለው ሊያስቡ ይችላሉ? ዳዊት ግንባሩ ላይ ቀንድ ነበረው ብለው ሊያስቡ ይችላሉ። ሊተራል አይደለም። በውስጡ ከሊተራል ያለፈ ትርጉም አለው። አሁን ልመጣልህ የፈለግኩት ምን መሰለህ? የዚህን ትርጉም አታውቅም እያልኩ አይደለም ኤርሚ፣ ቻሌንጅም እያደረኩ አይደለም። እያልኩ ያለሁት ነገር ምንድን ነው? ይሄ ነገር ከአምስቱ የትርጓሜ ቴዎሎጂካል የመተርጎሚያ መንገዶች ውስጥ በሊተራሉ አንብቦት ሰው ቢያልፈው እንዴ ዳዊት ግንባር ላይ ቀንድ ብሎ ብቻ ነው የሚያልፈው። ነገር ግን እንደዛ እንዳልሆነ እኔም አውቃለሁ፣ አንተም ታውቃለህ። እዛ ውስጥ ጊዜ ማባከን አይጠበቅብንም። ምን እያልኩ ነው? ቨርሶቹ ሊተራሊ ከሚሉት ባለፈ ሌላ ትርጉም አላቸው የሚለውን ፖይንት ሜክ እያደረኩ ነው። ያንን ትርጉም ታዲያ አሁን እናንተ አሁን አንተ ተርጉሞ ብዬ ብተረጉመው እኔ ተርጉሞ ብዬ ብተረጉመው ይሄ ቀንድ ብሎ የሚለው ቃል ቢብሊካል የሆነ ኤቪደንስ ያለው ትርጉም ነው። ቀንድ ማለት ንግስናን የሚያመለክተው ንግስና ማለት ነው። ለዳዊት ንጉስን አስነሳለሁ ነው ወይ ደግሞ ለዳዊት ቀንድን አበቅላለሁ ማለት መንግስትን፣ ዙፋንን፣ ንግስናን ነው የሚያመለክተው ቀንድ ብሎ የሚለው ማለት ነው በመጽሐፍ ቅዱስ ውስጥ። ስለዚህ ዘካርያስ ትንቢትን ሲናገር እንደውም ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ የተናገረው ታስታውሰዋለህ። የእስራኤል ጌታ አምላክ ይባረክ ጎብኝቶ ለህዝቡ ቤዛ አድርጓልና ካለ በኋላ ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ይላል። ገብቶኛል እኮ ኤርሚ፣ አሁን አንተም ገብቶሃል፣ እኔም ገብቶኛል። ሀሳቡ ግን ምንድን ነው እያልኩ ያለሁት እንትኖቹ ቨርሶቹ ጥቅሶቹ ቀጥታ ከሚነገርላቸው ባለፈ ሌላ ተጨማሪ ትርጉም አላቸው። ያም ደግሞ ለምሳሌ ሳኦል ለምሳሌ ማነው ሳምሶን፣ ቅድም ሳምሶንን ጠቅሻዋለሁ በዚህ ስናገር። ሳምሶን ለምሳሌ በህይወቱ ከገደላቸው በሞቱ የገደላቸው በለጡ ይላል። አሁን ክርስቶስ አሁን በሞቱ ያገኘነውን መዳን አብሮ በክሪስቶሎጂካል አሊጎሪካል በሚባለው ትርጓሜ አብሮ ይጠቀሳል። ይሄ ልክ እንደዚህ አይነት ፓራላሎች አሉ። ቃሉ እዛ ጋር ስለተጠቀሰ እዚህ ብቻ በቃ አልቋል ብለን የምንለው አይደለም የሚለውን ፖይንት ሜክ ካደረግን አርመኒያን ክርስቲያኖች እንዴት ይሄንን 131 132 የሚለውን ቁጥር 8ን እንዴት የእመቤታችን ትንሣኤ ነው ብለው አሉት? ኢትዮጵያ ኦርቶዶክስ መተርጉማን እንዴት እንደዛ ብለው አሉት? ካቶሊኮች እንዴት ብለው ተረዱት? ኦኬ ካቶሊካውያን አርመናውያንን ትታቸው ዶክተር የኢትዮጵያ ኦርቶዶክስ ቤተክርስቲያን የማርያም ትንሣኤ ነው ብላ ያለችበት በመዝሙረ ዳዊት የአንድምታ ትርጓሜ እንኳን ቁጥር 8 ላይ እንኳን እኮ የለም። እመቤታችን ይላል። እመቤታችንን ይዘህ ተነስ ይላል። የለም እሷን ብቻ አይደለማ ብሎ የሚለው ነቢያትንም ይዘህ ካህናትንም ይዘህ ምእመናንንም ይዘህ ተነስ ነው ብሎ የሚለው።
እሷን ብቻ ከምዕመናን ማርያምን ነጥሎ ከማርያም ምዕመናንን ነጥሎ ወይ ደግሞ ምዕመናንን ከማርያም ነጥሎ ነቢያትን ከማርያም ነጥሎ ካህናትን ከማርያም ነጥሎ እነዚህ ሁሉ ካህናት ብሎ የሚለው አገልጋዮች ማለት ነው። ነቢያት ብሎ የሚለው የእግዚአብሔር ነቢያት ነው። ምዕመናን ብሎ የሚለው ደግሞ የእግዚአብሔር ሕዝብ ማለት ነው። ከእነሱ ነጥሎ ኢቭን ራሱ እንኳን እሷን ከሙታን ተነሳች ብሎ የሚል እንኳን የአንድምታው ትርጓሜ ኦርቶዶክስ በአንድምታው ትርጓሜ ላይ እንኳን የለም። መጽሐፉ ላይ ኤርሚ መጽሐፉ ላይ የተጻፈውን እኮ ነገርኩህ። አሁን የተነሳንበትን አስብ። ከፕሮቴስታንት ዶክተር በቃ አሁን ባጭሩ አንተ ያልከኝ የአርመኖች እንዴት ይተረጉምታል፣ ካቶሊካውያን እንዴት ያዩታል፣ ምስራቃውያን እንዴት ያዩታል፣ ደግሞ ከኦሪየንታል የሆኑት ማላንካራ ኦርቶዶክስ እንዴት ታያዋለች፣ ሴሪያን እንዴት ያዩታል፣ ራሽያዎችና ዩክሬኖች ደግሞ እንዴት ይመለከቱታል፣ ፕሮቴስታንቱ እንዴት ይረዱታል ብሎ በሚለው ምንም አይነት በየትኛውም ይረዱ የእግዚአብሔር ቃል ብሎ በሚለው መሰረት የማርያምን ከሙታን መነሳት የሚያረጋግጥ ክፍል መዝሙር 132ን አንድም ሰው ሊጠቅሰው አይችልም። በድፍረት ልሞነጫጭረው ብሎ ካላለ በስተቀር ማለት ነው። የእግዚአብሔርን ቃል በተረዱ ሰዎች ፊት መጥተው አይጠቅሱትም። መልካም እሺ። አሁን ምንድነው መሰለህ እያልኩ ያለሁት እኔ አንተ ፖይንትህን ሜክ አድርገሃል። እኔ ደግሞ እየነገርኩ ያለሁት ምንድን ነው? ለምን እኔ በነገርኩ መሰረት ከቃሉ ላይ መሰረት አድርገህ ለምን አትነግረኝም? የአርመን ኦርቶዶክስ የካቶሊካውያን እንደዚህ ይላሉ ብለህ ብትል አርመንም ግራ ተጋብቶ ነው፣ ካቶሊክም ግራ ተጋብቶ ነው። ቆይ ግድ የለም ኤርሚ፣ አሁን ልዩነቶቻችን እንዳሉ ሆነው እየተወያየን ያለ ነው። እናንተ ምንድን ነው የምትሉት? እኛ እንደዚህ ነው እያልን ያለ ነው፣ እየተባባልን ነው ያለ ነው። አንተ ለምሳሌ እዚህ ጋር ይሄንን ስላለክ እኮ በቃ ኢተርናሊ ዲስፕሩቭ አረከው አይባልም። ገብቶሃል ሀሳብ አይደለ? ኦኬ ኤርሚ እንደዚህ ብሎ ነው የሚያስበው ነው የሚባለው አት ዘ ኤንድ ኦፍ ዘ ዴይ እንጂ አጠቃላይ ኢን ቢሊየንስ ፎሎወር ያለው ዲኖሚኔሽኖች እንደዛ ብለው ተርጉመው እንደዛ ብለው ተረድተው እያስተማሩ አምነው መቀጠላቸውን አይቀይረውም። አንተ እነሱን ስህተት ናችሁም ብትል እነሱም አንተን ስህተት ናችሁ ሊሉ ይችላሉ እንጂ ዛት ማች ፕሩቭ እና ዲስፕሩቭ የምናደርገው ፖይንት አይደለም። ግን እያልን ያለ ነው ቤተክርስቲያን ምንድነው የምትለው? ለምንድነው ፕሩቭ የማይሆነው? ቢብሊካል ኤቪደንስ እስካቀረበ ድረስ አንድ ሰው ለምንድነው ፕሩቭ የማይሆነው? ሂስቶሪካሊ እኮ ቢብሊካልና ሂስቶሪካሊ ያቀረበ ሰው እንዴት ፕሩቭ አይሆንም? አሁን እኔ ቢብሊካልና ሂስቶሪካሊ ነው ያቀረብኩትኝ። አሁን በመላምት የተጻፈን አርመኖች እንዲህ ይላሉ፣ ካቶሊካውያኑ እንደዚህ ይላሉ ብሎ የሚል በመላምት ላይ የተጻፈን ዶክሜንት አምጥቶ ግራ የተጋባ ምንም መረጃ የምንጨለው ከመጽሐፍ ቅዱስ ቢብሊካል ኤቪደንስም የለውም፣ ሂስቶሪካል ኤቪደንስም የለውም፣ አርኪኦሎጂስትም ኤቪደንስ የለውም። ይህንን ኤቪደንስ ሊያቀርብ የማይችል ሰው ማርያም ከሙታን ተነስታ አድርጋለች ብሎ ቢል በምን እውነት ሊሆን ይችላል? ዶክተር እሱን እኮ ነው አሁን በእሱ እንሂድ ካልን ሪዘረክሽን ለምሳሌ የክርስቶስን መነሳት ከኤቲስቶች ጋር ስንከራከር እንዴት ነው ፕሩቭ የምታደርጉት ሲሉ በዚህ በመጽሐፍት በዚህ በአርኪኦሎጂ በዚህ ምናምን እያለን እንደምናስረዳው ያለ እንከራከር ካልን እዚህኛው ላይ ጥያቄው የሚሆነው ለምሳሌ እመቤታችን አረፈችበት የሚባል መቃብር አለ ወይ? አንዳንድ ቦታዎች ላይ ታገኛለህ። መቃብሩ ውስጡ ምን አለ? ባዶ ነው። አሁን በአርኪኦሎጂ በምናምን የምታገኘው አይደለም። ባዶ መቃብር እንዴት ሊሆን ቻለ እያልክ ስትጠይቅ አታገኘውም። ይሄ የእሷ አካል ነው፣ አክቹዋሊ የተቀበረችው እዚህ ቦታ ላይ ነው፣ ይሄ የእሷ አካል ነው የሚል አታገኝም። መጽሐፍ ቅዱስን የምንፈልገው ብለን ካነበብን ሰው ስለሆነች መሞቷ አይቀርም ወደሚል ሎጂክ ካልሄድን በስተቀር እዚህ ቦታ ላይ ሞተች አይልም። ቅድም ነግረኛል። ያለ አዛርና አይነት መነሳት መጽሐፍ ቅዱስ መነሳት ግድ ብሎት ከጻፈ እንዴት የማርያምን አይጽፍም ብለኛል። የማርያምን ሞቷንም አይጽፍም መጽሐፍ ቅዱስ። እንግዲህ የክርስቶስን እናት እዚህ ጋር ሞተች ብሎ እኮ መጽሐፍ ቅዱስ አይጽፍም። ግን እኛ እንዴ ሰው ስለሆነች መሞቷ አይቀርም ብለን በሎጂክ ነው እዛ ላይ መልሰ ነው የምንሄደው። ዩጌም ማይ ፖይንት። ስለዚህ በመጽሐፍ ዶክተር ዶክተር እንደዚህ ከሆነ አይደለም ከሙታን መነሳቷን ያልጻፈልን መጽሐፍ ቅዱስ መሞቷን እንኳን ያልጻፈልን መጽሐፍ ቅዱስ ማለት ነው። እንኳን መሞቷን ቀርቶ መነሳቷን ቀርቶ አይደለም መሞቷን እንኳን የመጽሐፍ ቅዱስ ካልጻፈልን ኦርቶዶክስ ኬት አምጥታ ነው በሶስተኛው ቀን ከሙታን ተነስታ አድርጋለች ብላ በዓል ሰርታ በየዓመቱ የምታከብሩት? ኦርቶዶክስ ብቻ አይደለችም እያልኩ ያለሁት ከፕሮቴስታንት ስለ ኦርቶዶክስ ነው። ሁሉም ያከብራሉ። ካቶሊካንም ሳገኝ እኔ እጠይቃለሁ። ብቻ እኔ ካቶሊካንን ሳገኝ ካቶሊካንም እጠይቃለሁ። ግን ኦርቶዶክስ ልክ ነህ። ጥንቃቄ ማድረግ ያለብህ ከፕሮቴስታንት ውጭ ያሉት የዓለም ክርስቲያኖች በሙሉ ከፕሮቴስታንት ውጭ ያሉት የዓለም ክርስቲያኖች በሙሉ
ምን አዲስ ሚስጥር አግኝተው ነው? በየት በኩል ተረዱት? ፕሮቴስታንቶች እኛ ያመለጠን የቱ ጋ ነው ያላየነው የቱ ጋ ነው ብለን ነው ልንጠይቅ የምንችለው። አንተ አሁን በራስህ መጠይቅ ያለብህ እንጂ ኦርቶዶክስ ከየት አምጥታ ነው አይደለም። ኦኬ እኔ አሁን አንተ ኦርቶዶክስ ኢምፖርታንት ነው፣ ልዩነት አለው። ቆይ ዶክተር፣ አሁን አንተ ኦርቶዶክስ ስለሆንክ አንተን እየጠየቅኩ ነው። የግሪክ ኦርቶዶክስ እምነት ተከታይ የሆነ ሰው አስገብቼ ጠይቄያለሁ። ምንም የላቸውም። ሂስቶሪካልም ቢብሊካልም ኤቪደንስ የላቸውም። ማርያም ከሙታን ተነስታ አርጋለች ብሎ የሚል ምንም አይነት የሚመሳሰል እንኳን ራሱ ነገር የላቸውም። ከአባቶች አላቀረቡም፣ ከመጽሐፍ ቅዱስ አላቀረቡም፣ ከታሪክ አላቀረቡም ማለት ነው። የአይን ምስክሮች የሉም ከሙታን መነሳቷንና ማረጓን። የኢትዮጵያን የምንጠይቀው አንደኛ ኢትዮጵያዊ ስለሆንኩ ነው። ሁለተኛ ደግሞ የኢትዮጵያን እንድጠይቅ ደግሞ ከሚያስገድደኝ ነገር አንዱ የኢትዮጵያ ማርያም ከሙታን ተነስታ ከማረጓ በፊት የአይን ምስክሮች አይተዋታል ብለዋል። የአይን ምስክሮቹ ደግሞ ሐዋርያት ናቸው ብለዋለች። የአይን ምስክሮች የሚለው ወይት አሁን ታሪኩን እንትን እንዳንለው እኔ የታሪክ ማስረጃ የለም መጽሐፍ የለም አይደለም መባባል ያለብን። ራዘር ዘመኑ የራቀ ነው የተጻፉት መጽሐፍ ሐዋርያቱ አይተዋል ብላለች ኦርቶዶክስ እኮ። ሐዋርያቱ አይተዋለች ያለችው ቶማስን ነው። ቶማስ የክርስቶስ አይደለም። 12ቱም ሐዋርያት አይተዋል ብላለች። እንመለስ፣ ታሪኩን በሙሉ እንነጋገር። ቶማስ አይቷታል። ስለዚህ መጥቶ አየኋት ሲላቸው እንዲያውም መቃብሩን ቸክ አድርጉ ነው ያላቸው። ሲሄዱ ባዶ ሆነባቸው። እኔ እኮ አይቻለሁ አላቸው። ዜን የክርስቶስን ትንሣኤ ስላላየ የእመቤታችንን ትንሣኤ ቀድሞ እንዳይሆነ ነው ታሪኩ የሚለው። ዜን እነሱ መቃብሩን ፈንቅላን የተነሳቸው አይደል? መቃብር መፈንቀል ምናምን የሚለውን ስቴትመንት ዳይሬክትሊ እኔ አሁን እንትን አለውም፣ ግን በልጇ ኃይል ተነሳች ነው ትምህርቱ የሚለው። በራሷ ኃይል አይደለም። ክርስቶስ ሲሆን በአብይ ኃይል ወስልጣን ነው። በታላቅ ስልጣን ክርስቶስ ተነሳ ነው የምትለው ቤተክርስቲያን። ስለቤታችን ሲሆን ግን ቆይ የሚል ልናገራ ስለ ክርስቶስ ስናገር አታቋርጠኝ። የክርስቶስ አይደለም። አሁን እኛ የክርስቶስ ላይ እኔም አንተም ጥያቄ የለንም፣ ምንም ጥርጥር የለውም። በአብይ ኃይል ወስልጣን ነው። ልዩነቱ አሰሮ ለሰይጣን አጋዞ ለአዳም ሰላም እምዜስ ኮነ ፍስሐ ሰላም ብለናል። ምንም ጥርጥር የለም፣ እውነት ነው። ማርያም ግን ከሙታን ስትነሳ መቃብሩን ባዶ ሆኖ ነበር ወይ ነው? አሁን የጌታችን መቃብሩ ባዶ ሆኖ ነበር፣ ምክንያቱም አካሉን በዛ አላገኙትም። መቃብሩ ማርያም ከሙታን ስትነሳ መቃብሯ ባዶ ነበር ወይስ እንደተከፈተ ነበር ወይስ እንደተዘጋ ነበር? መቃብሩ በትርክቱስ በኦርቶዶክስ እንዴት ነው የሚታመነው? ዶክተር ስቴትመንቱን ድጋሚ አንበብ እንችላለን። አሁን ይሄን ዲቴይል ማተር ያደርጋል ብዬ ስላላሰብኩኝ ትኩረት አልሰጠሁትም። ግን ታሪኩ ምንድን ነው? ሐዋርያት ሄደው መቃብሩን ሲመለከቱ ባዶ ሆኖ አገኙት ነው። እንዲያውም ቶማስ ይላቸዋል፣ አታምኑኝም ብዬ ነው እንጂ እኔ አይቻታለሁ ብሎ ይዛው የነበረውን ሰበዝ የሰጠችውን አሳያቸው ይላል። ከዚያ በኋላ እነሱ በአመቱ ሱባኤ ያዙ። ከዛ በኋላ ተገለጠላቸው። ይሄ ነው ስቶሪው የሚለው። አሁን ሐዋርያቱ ጉድጓዱን ቁፈራ ጀምረዋል አልጀመሩም እኮ? ይሄን እኮ ነው የምልህ። አሁን ይሄ ጉድጓድ ቆፍረዋል ወይ በሩ ተከፍቶ ነበር ወይ ተዘግቶ ነበር ወይ? ይሄን ዲቴይሉን ኦርቶዶክስ እንዴት ነው የምትተርከው? ይሄን ነገር ልናነበው እንችላለን ከፍተን። እሺ፣ ግን ኦርቶዶክስ እንዴት ነው አሁን ጌታችን መቃብሩን በተከፈተበት ሳለ ጌታችን ማለት ነው ከሐዋርያት ሄደው አይተዋል አይደል? ጴጥሮስ ሄደው አይተዋል አይደል? በሄደበት ሰዓት ላይ መቃብሩ ተከፍቶ ነው አይደል ያገኘው? መቃብሩ ተከፍቶ ነው ያገኘው። መቃብሩ ተከፍቶ ነው አይደል ያገኘው? ክርስቶስ ግን መቃብሩን ሳይከፍት ነው የወጣው። መቃብሩ ተከፍቶ ነው ያገኘው አይደለም። ጴጥሮስ በሄደ ሳለ እሱን ግን ክርስቶስ ግን ከጴጥሮስ በፊት መቃብሩ የጌታ ማለት ነው። መቃብሯ የማርያም ማለት ነው። እሺ፣ የጌታ መቃብሩን ጴጥሮስ በሄደ ሰዓት ላይ ተከፍቶ ነው ያገኘው ወይስ ተዘግቶ ነው ያገኘው? እሱን ዲቴይል አላስታውሰውም፣ ግን ክርስቶስ ለእኔ ማተር የሚያደርገው የነበረው ክርስቶስ ሲነሳ መቃብሩን ከፍቶታል ወይ? አልከፈተም። በተዘጋ መቃብር ነው የወጣው። እሱን አውቃለሁኝ። የለም እንደዛ ብሎ የሚል መጽሐፍ ክርስቶስ በተዘጋ መቃብር ማለቱ የለም። ኦኬ፣ እኔ እንግዲህ ምናልባት ሶስት ነገር ነው የማውቀው። ካለ አሳየን። ግን
ሶስቱን በር ያልከፈተ የአብን ልጅ አደንቃለሁ ይልና ከድንግል ማህፀን መወለዱ ቆይ ልጨርስልህ። ከድንግል ማህፀን መወለዱ መቃብር ክፈቱልኝ ሳይል መውጣቱ እንደውም መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ነው የሚባለው አባባሉ። ከዛ ሶስተኛው ደግሞ ሐዋርያት በተዘጋ በር መግባቱ። ማን ያለው ነው? ይሄንን ሶስቱን ያለው ማን ነው? መጽሐፍ ወይስ ሰዎች? አባ ጊዮርጊስ አርጋኖን ላይ እንደጻፈው አውቃለሁ። ከሱ በፊት ሌሎች አባቶች ምን ብለዋል ግን የሚለውን አላውቅም። አባ ጊዮርጊስ ዘጋስጫ ነው ያለው። ዘጋስጫ ኦርቶዶክስን ገደል የከተተ ሰውዬ ማለት ነው። ተወሱ ነርሳ ፍራዛ ኤርሚ ይኸውልህ ቅድም ነግሬሃለሁ። በየመሃሉ ጣል አታድርግ። እኔ አንድም ቦታ ላይ ከቃሉ ውጭ አልናገርም። አንተ ግን በየመሃሉ እኔ ደግሞ ስናገር ቤተክርስቲያኒቱ በሚገባ ስለማውቃት የምጠራቸው ሰዎች ማን ያለው እኮ ብዬ ስለ አባ ጊዮርጊስ ዘጋስጫ አልከኝ። አባ ጊዮርጊስ ዘጋስጫ ቤቴ ውስጥ እንኳን የእሱ መጽሐፍ 15 መጽሐፍት አለ እዚህ ጋር ማለት ነው። እንደው እዚህ ጋር እንኳን ዞር እንኳን ስል ይሄ አንደኛ የእሱ መጽሐፍ ነው። አባ ጊዮርጊስ ዘጋስጫ እንዚራ ሰባትን የጻፈው ማለት ነው። ኦኬ ያው ታዲያ ይሄን እንደው አንብበህ በረከቱ አድሮብህ እኮ ነው እንደዚህ በደንብ ያወቀው። ግን አንድ ቦታ ላይ አትሳደብ ነው። እኔ ይሄንን በእግሬ እየረገጥኩት ነው እዚህ ለእናንተ ማነብላችሁ። እንደዚህ አይነት እርጉም መጽሐፍ እኔን አይመለከትም። ያው ግድ የለህም ኤርሚ፣ ሌላ ነገር ውስጥ አንግባ። አሁን እስካሁን በክብር ነው ስንመካከር የነበረው። እርጉም መጽሐፍ ነው አልኩ። የተረገመ ያው ግድ የለህም እንደዛ አይባልም። ይሄን በዓለም እንኳን እኔ ስላነበብኩ ነው ዶክተር የኬሚስትሪ መጽሐፍ እንኳን እናነባለን እንኳን ይሄንን ማለት ነው። ብራዘር ፕሊዝ ቅድም እንዳወራ ነው ማለት ነው። ይሄ ሰውዬ የራሱ እርጉም የሆነ ሰውዬ ነው። የተረገመ ሰው ነው። የተረገመ ትምህርት ተክሎ ቤተክርስቲያኒት ውስጥ የሄደ ሰው ትምህርቱን እኔ 15 መጽሐፍቶቹን አንብቤ ነው ብራዘር። ኦኬ አንተ እንዚራ ስብሐት ማነው መጽሐፍ አርጋኖን ምናምን ብለህ ያልከው መጽሐፍ አርጋኖን መጽሐፍ ማለት ይሄ ማለት ነው። እዚህ ስሬ እንደዚህ ስጎረጉረ ይሄ ማለት ነው። ኤርሚ አሁንም ነግሬሃለሁ። ብራዘር ቃሉ ላይ ብቻ ፎከስ አድርገን እናወራለን። እነዚህ መጽሐፍቶችን ቅዱሳን መጽሐፍታቸው ብያላቸውም እርጉም መጽሐፍቶች ናቸው። ለምን አንብቤ ነው እንደዚህ ብዬ የምልህ። አንድ ብጠይቅህ ሁለት አትመልስም እዚህ ላይ ማለት ነው። ከርዕሱ ዳይቨርት ማድረግ አልፈልግም እንጂ አንድ ብጠይቅህ አንተ አይደለም ጳጳሳቱ መጥተው አይመልሱም። ይሄ እርጉም መጽሐፍ ነው ውስጡ ያለው ማለት ነው። ውስጡ ያለው እሺ ግድ የለም። አሁን ከዛ ይልቅ የጠየቅኩት ጥያቄ ላይ መሰረት ብታደርግ ጥሩ ነው ዶክተር እየለቀደቡ ማለት ነው። ይቅርታ የማርያም መቃብሯ አልከኝ ተከፍቶ ነው ያገኙት። ቶማስ ከህንድ ሀገር በመጣ ሰዓት ላይ ከህንድ ሲመጣ ደመና ላይ ያገኛትና የሰፍነቅ ጨርቋን ሰጠችው። ከዛ ወደ ሐዋርያቱ መጣ እና እሱን የነገራቸው ምናምን ነገር ብላችሁ አላችሁን ቤተክርስቲያኒቱ። ቶማስ መጥቶ ለሐዋርያቱ ሲነግራቸው ዶክተር ሐዋርያቱ የማርያምን መቃብር ባዶ ሆኖ ነው ያገኙት ወይስ ቆፍረው ነው መኖሯና ለመኖሯን ቼክ ያደረጉት? ዶክተር ቆፍረው ነው ያረጋገጡት ወይስ ሳይቆፍሩ ነው ያረጋገጡት ባዶ መሆኗና ለመሆኑ? ማይክ ሚዩት ነው እያወራህ ከሆነ ዶክተር። ተቆራርጦባል። ማይክ ሚዩት ሆኗል። እታች ላሉት ስለማይሰማ ደግመህ እንደገና አብራው አጥፋውና አብራው። የኔ ከተሰማ ደግመህ አጥፋና አብራው። ለእኔ ትሰማኛለህ፣ ግን እታች ላሉት የሚሰማቸው አይመስለኝም። ለምን እንደ ቅድሙ አይሆንም? ኔትወርክህ እታች አይሰማም እያሉህ ነው። እኔ ሚዩት ላድርግህና ከእንደገና ቆይ ዶክተር ከእንደገና ክፈተው እስኪ። ያው ልኬልሃለሁ፣ እንደገና ክፈተው። አይሰማም እያሉ ነው ታች። አንተ የምታወራው ነገር እንዲሰማቸው ሚዩት ነው። አንተ ስታወራ ለእኔ ትሰማኛለህ፣ ገስት ላይ ላለን ሰዎች፣ እታች ግን ላለሁ አትሰማም። ወይ ውጣና ግባ ከእንደገና ዶክተር ከሰማኸኝ ውጣና ግባ፣ ወጥተህ ግባ። እኔ ለህዝቡ እንዲሰማ አትፈልግም የምታወራው?